እሺ ልመልስ፣ ይሄንን ልመልስልህ። እሺ ከዛ በፊት ከመመለሴ በፊት አንድ አጭር ጥያቄ ጠይቃለሁ። ይሄኛው ጥያቄ የምጠይቅህ ምድር ላይ ያለ የመጨረሻ የመጨረሻ ቀላል ጥያቄ ማለት ይሄ ነው። አሁን የምጠይቅህ ማለት ነው ሰው ስንት እግር አለው አይነት ጥያቄ ነው የምጠይቅህ። ምክንያቱም እናንተ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደላችሁም ስላለ እና ቶሎ ነው የምትመልስልኝ ሳይጻፍ በፊት ማለት ነው። እና ኮሜንት አንድ ጊዜ ዝጉልኝ፣ ኮሜንቱን አንድ ጊዜ ዝጉልኝ። ቆይ እኔ ዘገዋለሁ፣ ተዉት፣ እንዳትከፍቱት። ተመስገን ሐዋርያት ስራን የጻፈው ማን ነው? ሐዋርያት ስራን የጻፈው አንተ ሐዋርያት ስራ መጽሐፉን ራሱ ማን ነገር? መጽሐፍ ቅዱስ ነው አይደል ያዝከው? ቆይ አንዴ ዜድ፣ መጽሐፍ ቅዱስ ያዝከው መጽሐፍ ቅዱስ ነው ተሙዬ? አዎ ያዝከው። አዎ ኦኬ። እሱ መጽሐፍ ቅዱስ ማን ሰጠ? ቤተክርስቲያን። ቤተክርስቲያን ማን ሰጣት? ቤተክርስቲያን ክርስቶስ ነው ራሷ። እሷ የክርስቶስ ሙሽራ ናት እኮ። ከየት አመጣች ቤተክርስቲያን? ቤተክርስቲያን ተቀባይ ራስ ስላላት። ራሷ ማን ነው? የቤተክርስቲያን ራስ ማን ነው ብሎ ነው ያስቀመጠው መጽሐፍ ቅዱስ? ክርስቶስ። ስለዚህ እኔ ቤተክርስቲያን ናት ሰጪ። ስለዚህ ክርስቶስ ነው ለቤተክርስቲያን የሰጣት። እኔ ቤተክርስቲያን ናት የሰጠችኝ ነው ብዬ ማምነው እኮ። ቤተክርስቲያን ከየት አመጣችው? ቤተክርስቲያን ራሷ ሰጪ ናት ነው እያልኩ ያልኩ። ባለሙሉ ባለስልጣን ናት። ቆይ ጥያቄን ቀየርኩልህ። መጽሐፍ ቅዱስ የቤተክርስቲያን ቃል ነው ወይስ እግዚአብሔር ቃል ማለት አልገባኝም። አንተ ከኦርቶዶክስ ማን ነው? ከጴንጤ ወደ ኦርቶዶክስ ስትሄድ ምን ብለህ ሄድክ ነው? ምን አልክ? ለምሳሌ ምን አልክ? ትምህርቱን ይሄኛው የነበርክበትን ህይወት ምን አልክ? እሱን የፈለግነው። በጣም ጥሩ። እኔ አሁን ሲሄድ ቤተክርስቲያን ቲክታክ ላይ አይደለም ያለችው፣ መሬት ላይ አለች እኮ። እሷ ምን አስባለች? ልክ እንደዚህ አሁን አንዳንዶች ቲክታክ ላይ ጌታን ተቀብለው እዚሁ ቸርች የፈጠሩ ሰዎች አሉ። መሬት ላይ ምን አስባሉ? አንተ ስትሄድ እሱን መሆን ትፈልጋለህ? አማን አዎ፣ መሆን ስለምፈልግ እስኪ ንገረኝ። ምን አስባሉ? ስለዚህ ለምን ነገ ተገናኝተን ቦሌ መድኃኒዓለም አልወስድህ? አይ እሱ ንገረኛ። ቆይ ማለት አንድ ኦርቶዶክሱ ሲሆን ከፕሮቴስታንትም ይምጣ ከየትም ይምጣ ሲሆን ምንን ነው የሚደግመው? ምንድን ነው የሚለው? ማለት ልናገረው አልፈልግም። አሁን የኒቅያ ጉባኤ 50 ዓመት ነው የፈጀው። 381 ላይ ኮንስታንቲኖፕል ላይ እስኪገናኙ ድረስ ስታንዳርዳይዝ ዶክመንቱን እንኳን አልወጣም። መጥፎ አይደለም፣ በታሪክ ውስጥ ያለ ነገር ነው። እንደ መጽሐፍ ቅዱሳዊ ቃላት ልክ እነ ጴጥሮስ እንደተጠቀሙበት፣ ልክ ዮሐንስ እንደተጠቀምበት፣ ልክ ጳውሎስ 4 የወንጌል ሚሽነሪ ጉዞዎችን ሲያደርግ ያችን አፖስትልስ ክሪድን በደረት ኪሱ ይዞ ያችን እያስባለ ጌታን እንዳስቀበለ አድርጎ አስመስሎ እኛ ደግሞ በጣም ኤሊየን ፍጥረት እንደሆነ ፔንቴኮስታል እንላለን። ፔንቴኮስታል ብለን ሙሉ ወንጌሉንም መሰረተ ክርስቶስንም በቃ ሁሉንም አብረን በአንድ ቦክስ ውስጥ እንደሆነ ባለም በቃ የሆኑ ግሩፖች አሉ እናስመስለዋለን። የሆኑ ግሩፖች በቃ የሆኑ አንዳንድ ሰዎች አይምሯቸው ላይ ሙሉ ወንጌልን ብቻ ነው የሚያስቡ። አንዳንድ ሰዎች አይምሯቸው ላይ አርነት፣ ገነት፣ ጉባኤ እግዚአብሔርን ያስባሉ። ዛሬ ኢትዮጵያ ውስጥ ፔንቴኮስታል ያልሆነ ቸርች የለም፣ መካነ ኢየሱስን ጨምሮ በይፋ ዶክመንታቸው ላይ ያስቀመጡት ነገር ነው። ዛሬ እኔ ጦር ኃይሎች ሙሉ ወንጌል አገልግሎት ነበረኝ ተጋብዤ። የሚገርም የጸሎት ጊዜ ነበረን። ብዙ ከአቅራቢያ ያሉ ቸርቾች መጥተው ነበረ። ስንጸልይም ቃል ሳካፍልም በጣም የሚገርም ጊዜ ነው የነበረን። በጣም ተአምር የሚባል የድሮ ሙሉ ወንጌል ጦር ኃይሎች ሙሉ ወንጌል ተመለሰ እንዴ እስክንል ድረስ የእግዚአብሔር መገኘት የሚገርም ነበር። እና እኛ የምንጽናናበትን የምንደሰትበትን የማይናወጥ በልባችን ላይ ጽኑ የሆነ ምስክርነትን የሚሰጠን የመንፈስ ቅዱስን ስራና መገኘት እናውቀዋለን። ይህንን ኢንተርቴን እናድርግ፣ ይህንን አፕሪሺየት እናድርግ፣ ይህንን ቫሊዩ እናድርግ። ከዛ በኋላ እንማማራለን። ተባረኩ። ኤፋ ሶሪ ስላስረዘምኩ። ተባረክ ብዬ። አይ በጣም ቆንጆ ነገር ነው እየተናገርክ የነበረው ብዬ። እኔ ባትጨርስ እያልኩ ነው የጨረስከው። ተባረክ። ጌታ ኢየሱስ ይባረክ።
እስቲ እኔ ከማውራት ከጀመርኩ አላቆምም። ስለዚህ በቀጥታ ብሰጥ ነው የሚሻለው ወደ ጎን። አስዬ እንትን በግላችሁበት መሰረት ልስጣችሁ። አስዬ ጎሄድ ይዱ እኔ አሁን ነው የገባሁት ስራ ትንሽ ጊዜ ነኝ አለው፣ ግን ልስማ ሲመቸኝ ምልክት እሰጣለሁ። እሺ አስዬ ወንድምነት ቀጥል አለ ቤካ። አይ አስዬ አውሩ። ግን ትላንትና አስዬ ያልኩት ኦኬ፣ ትላንትና ለምሳሌ 2 እህቶች ጌታን ተቀብሏሉ እኔ ጋ በውስጥ ማለት ነው። ስለዚህ እኔ ጌታን ሳስቀብላቸው እኔ ያልኩት ነገር በእነኛ ሰዎች በኩል በቃ ሙሉ አይደለም ማለት ነው። ስለዚህ ግማሽ ጌታ የተቀበሉት ነው የሚባለው ወይም ደግሞ ከነሱ ነው። ላይክ ለምሳሌ ኤያስ ይሄ ልክ ነው ምናምን ተብሎ ማንፈቀድ ሲጀመር ማንፈቀድ ጌታ እንዲቀበሉ እንትን ነው ተብሏል እኮ። ምንድነው አማርኛው ቃል? ማፌዝ ነው። እነሱን ጌታን ተቀበሉ ማለት እኮ ተብልሃል። ማመንፈቅ ይባላል እንዴ? የምሬ ነው። በጣም ገርሙኛል። ለምሳሌ በቃ በጣም ሾርት ነበር እኔ ያልኩት። በቃ ሴጣንን ክጃለው፣ ስጋና መሻቱን ከክፉ ስራ ጋር እክዳለሁ ምናምን ብዬ ያስኳርኳቸው። በቃ አለቀ። ከዚያ ደግሞ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አምናለው፣ ስለ ኃጢአቴ እንደሞተ እንደተቀበረ፣ በሶስተኛ ቀን እንደተነሳ፣ ደግሞ ወደ እግዚአብሔር አብ እንዳደረገ፣ ዳግመኛ ደግሞ በሕያዋንና በሙታን ሊፈርድ እንደሚመጣ አምናለሁ ምናምን። በቃ ኢትስ ቬሪ ሾርት። እና ታዲያ በአንዲት ጥምቀት አምናለሁ እያልኩ ልቀጥል? እንዴት ነው ብዬ እነሱን ካልከተትኩ ካላስገባው እነኚህ 2 እህቶቼ ወደ እግዚአብሔር መንግስት አልተጨመሩም ማለት ነው። አንዳንድ ሰዎች እንደዛ ነው። በቃ ክሪዶቹን ጠቅላላ በሻንጣ ይዘህ ቁጭ ማለት አለብህ። ላይፍ ላይ አንብበህ እስክጨርስ ድረስ ሰውየው ወደ ጌታን ሳይቀበል ይሞታል። እኔ በጣም ነው የሚገርመኝ ባይተ ኤኒሃው ግን እሺ ለምሳሌ እንደውም ወንድምየው አንተ በዚሁ ሄድበት። ለምሳሌ የሐዋርያት ሥራ ምዕራፍ 11 ላይ ብዙ አይሁድ ክርስቲያኖች በጌታ አምነው ወደ ጌታ መንግስት ወደ ጌታ ዘውሪው ነበር ውጭስ ወደ ጌታ መንግስት ይጨመሩ ነበር። እጅግ በጣም ብዙ ቁጥር የሚሆኑ እነኛ በጠቅላላ ስፔሻሊ ቅድም እንዳልከውም ከ3ኛው ክፍለ ዘመን በኋላ ያሉትን እንደውም 4ኛ ክፍለ ዘመን ይመስለኛል ከቢ ሌክቸርም ስለሆነ ሞር እናንተ ሌክቸሮች ናቸውና ሌክቸር ስለምታደርጉ በየዩኒቨርሲቲ ምናምን ነገር እናንተን ትራለች። ለምሳሌ በቅድም እንዳልኩ የሐዋርያት ሥራ ምዕራፍ 11 ላይ ያሉት ብዙ ክርስቲያኖች አይሁዶች ማለት እነዚህ ሰዎች ባሉት መንገድ ነበር እንዴ ጌታን ሲቀበሉ የነበሩት? ኦኬ ነበር እንዴ? እንደዛ ከሆነ በቃ ቅድም እንዳልከው ሐዋርያት ሥራ ምዕራፍ 11 ላይ በጠቅላላ እንደውም የሐዋርያት ሥራ ምዕራፍ ላይ የተነሱት እነዛ ማለት ወደ ጌታ የተጨመሩት እነኛ በጠቅላላ ነፍሳቶች ስለዚህ ወደ ጌታ አልመጡ ማለት ነው። እነሱን የሙታን ቅስቀሳ ነው መደረግ ያለባቸዋል። ተነሱ ተነሱ ተነሱ፣ ልክ አይደለም፣ ጌታ የተቀበላችሁበት መንገድ ሙሉ አይደለም እየተባሉ እየተቀሰቀሱ እንደገና ጌታን ማስቀበል ይኖርባቸዋል ማለት ነው። እና እንዴት ምን አሰብክ ኤቢ? የሙታን ቅስቀሳ ምናምን ዘመቻ ብንከፍት አይመስላችሁም? የፍዬ ቀስቅሰናቸው እንደገና እንድናስቀብል ማለት ነው። ምን ነው ዝም ዝም አላችሁ? አይመስላችሁ? እኔ እንደዛ አሰብኩኝና እናንተ ከት ወይ በለ አሁን አትቀልድ። ቀሩ የተባሉትን 1-2ቱን ዛሬ ተቀበልና ጠጣና በሚቀጥለው ደግሞ 2ቱን እሰጥሃለሁ። ማይክህን ክፈትና እኔ የሚለውን ከኔ በኋላ በል። እሺ ጥያቄ ያለው ሰው ካለ መግባት ይችላል። ጥያቄ ያላችሁ ሰዎች ካላችሁ መግባትና ጥያቄ መጠየቅ ትችላላችሁ። ያው ዘግታችሁ ለገባችሁ ያው ነገሩ ሲጠቃለል ምንድን ነው ይሄ አፖስቶሊክ ክሪድን እንግዲህ የተለያዩ ክሪዶች አሉ እንዳሉ ታውቃላችሁ። እና እነዛ ክሪዶች ሁሉ በእኛ በቤተክርስቲያናችን የታመኑ ናቸው። ያው እንቀበላቸው ክሪዶች አሉ እንደምታውቁት ማለት ነው። እነዛ ክሪዶች ተቀባይነት አላቸው። ግን ሰዎች ኮንፌስ ወደ ጌታ ሲመጡ በእነዚህ ክሪዶች አፖስቶሊክ ክሪዶች ነው ኮንፌስ ማድረግ ያለባቸው የሚለው
ተረት ተረት ነው፣ የሰው ተረት ተረት ነው። ልክ ሌላ ገድላት ድርሳናት ምን እንደዛ እንዳለው እንደዛ የሰው ተረት ነው ይሄ ማለት ነው። መጽሐፍ ቅዱስ ማያውቀው ነው፣ በቤተክርስቲያንም ታሪክ ማይታወቅ ነው። እንዳልኩት ክሪዱ ራሱ ያልተጀመረበት የመጀመሪያውና 200 ክፍለ ዘመን የነበሩ አፖስቶሊክ ፋዘርስ ራሳቸው ያልተሟላ ኮንፌሽን አድርገው ነው ጌታን ያገኙት እና አልዳኑም አይነት የማለት አዝማሚያ እንደዛ አይነት በጣም ድፍረት የተሞላው እርጉም ስቴትመንት ነው፣ የተረገመ ስቴትመንት ነው እና ትክክል አይደለም። አፖስቶሊክ ክሪድ ከሁለተኛው ክፍለ ዘመን በኋላ ኦፍኮርስ አፕግሬድ እየተሻሻለ በተለያየ ጊዜ ላይ በቤተክርስቲያን ውስጥ አገልግሎት ላይ ሆን ነበረ። በጥምቀት ጊዜ ሰዎች ሲጠመቁ እሱን ኮንፌስ ያደረጉ ነበረ እና ሰዎች ወደ ጌታ ሲመጡኛ በባሊ ውሃ ይዘን አይደለም የምንዞረው። ሲመጡ እንዲያምኑ ሪኩዌስት የምናደርገው መጽሐፍ ቅዱስ የሚለውን እንደገና በቀደመችው በቤተክርስቲያንም የነበረውን ነው። ያ እንደዛ እንደሚለው እንዲያምኑ እናደርጋለን። እንደዛ ያመኑ ሰዎች ደግሞ ወደ አጥቢያ ቤተክርስቲያን ሄደው ታውቃላችሁ መንፈሳዊ ትምህርት ይማራሉ፣ ክርስትና ትምህርት ይማራሉ። ከዛ በኋላ ፕሮሰሱን ጠብቀው ወደ ጥምቀት ስርዓት ወደዛ ይሄዳሉ። ሰዎች ግን ይሄ ኮንቨርት የሚያደርጉበት ኮንፌሽን ግን አፖስቶሊክ ክሪድ ነው የሚለው እሱ እንዳልኳችሁ ተረት ተረት ነው። እንደዛ የሚባል ነገር የለም። ማለቴ በመጀመሪያውና በሁለተኛው ብቻ አይደለም። ቆይ ይሄን ምን እያልን ነው ምን እያልን አይደለም፣ እሱ እንዲገባቸው ያስፈልጋል። አንደኛ የተባለ ያለው በመጀመሪያውና በሁለተኛው መቶ ክፍለ ዘመን ኦኬ፣ በመጀመሪያውና በሁለተኛው ክፍለ ዘመን አፖስቶሊክ ክሪድ የሚባለው ሀሳብ ጽንሰ ሀሳቡ የለም ነው፣ ጽንሰ ሀሳቡ የለም። ከሁለተኛው ክፍለ ዘመን በኋላ ግን አፕግሬድ እየሆነ እንዳልኳችሁ በተለያየ ጊዜ ራሱን አፕግሬድ እያደረገ ነበረ እስከ 7ኛው ክፍለ ዘመን ድረስ ምናምን ኦኬ ነበሩ። እነዚህ ክሪዶች በቤተክርስቲያን ውስጥ ነበሩ። ሰዎች እነዚህን ክሪዶች ኮንፌስ ያደርጋሉ። ኦፍኮርስ በጥምቀት ጊዜ ወይም ባፕታይዝድ ሲደረጉ ይህንን ኮንፌስ ያደርጉ ነበረ፣ ቀጥሎ ባሉት ክፍለ ዘመን ላይ ማለት ነው። ግን በዛም ጊዜ ቢሆን ይሄ በጥምቀት ጊዜ ነው እንጂ ሰዎቹ ጌታን ሲያገኙ አይደለም። ኦኬ መጀመሪያ ወደ ጌታ ሲመጡ አይደለም ይሄንን ኮንፌስ የሚያደርጉት። ይሄን ልብ ብላችሁ ይሄንን ሁላችሁ ሊገባችሁ ይገባል። ይሄ እስከ መቼ ድረስ ካላችሁ እስካሁን ድረስ 5ኛም 9ኛም 10ኛም ክፍለ ዘመን የሚባል ነገር የለም። አሁን በዛሬ ቀን ስንት ነው እናንተ ጋር በኢትዮጵያ? እንደዚህ ማረድ አሁኗ ሰዓትና ደቂቃ ጀምሮ ሰዎች ወደ ጌታ የሚመጡት በአፖስቶሊክ ክሪድ አይደለም። ኦኬ ይሄንን እንትን በሉ እሺ፣ እንዳትረሱ። ይሄንን አፖስቶሊክ ክሪድ የተባለው ሜንሽን የተደረገው በጥምቀት ጊዜ ሰዎች ኮንፌስ የሚያስደርጓቸው ነው። ከጥምቀት በፊት ስንት ታሪክ አለ። ሰዎች ዝም ብለው ዘለው አይደለም ውሃ ስር የሚነከሩት። ከዛ በፊት ቅድም የተነሱ ሰፊ ሀሳቦች አሉ። ከዲዳኬ ጀምሮ በርካታ ጽሁፎችን ስናነሳ ነበረ። ከጥምቀት ሴሪሞኒ በፊት ምን ሪኳየርመንት እንዳለው ማለት ነው። እሱ አለ። አንደኛ 2 ነገሮችን ነው እንዳትረሱ ብለው። አንደኛ ይሄ አርጊመንት ተመልሶ እዚህ ከመጣ እዚህ እናንተ ናችሁ በዚህ ጉዳይ ላይ የምታወሩት። እሺ አሙዬ መታልሽ እችን ብቻ ልበል። 2 ነገር ብቻ 2 ነገር። ቆይ ከዛ በፊት ግን ገብተሃል አሙዬ። ቆይ ከዛ በፊት እነ ሮሃማ ምናምን አላችሁ? ሮሃማ አላችሁ? ሮሃማ እሺ። አይ ከታች የማያችሁ ልጆች አላችሁ። እሺ ነገኒ ሪቾ ምናምን አላችሁ ከታች። እሺ ሊስን ይህንን በደንብ ስሙ። ይህንን ከዚህ በኋላ እኛ አይደለም የምንገባው፣ እናንተ ናችሁ የምትገቡት። ይሄ ሀሳብ ከተነሳ ማለት ነው። ከዚህ በኋላ ይህንን ሀሳብ የሚያነሳ ከሆነ 2-3 ነገሮችን እንዳታነሱ፣ 2-3 ነገሮችን እንዳትረሱ። አንደኛ አፖስቶሊክ ክሪድ ኦኬ፣ አፖስቶሊክ ክሪድ የሚባለው በመጀመሪያውና በሁለተኛው ክፍለ ዘመን ላይ የለም ነበር። ኦኬ በመጀመሪያውና በሁለተኛው ክፍለ ዘመን ላይ የለም ጨርሶ። ስለዚህ አፖስቶሊክ ክሪድን የግድ ሰዎች ኮንፌስ ሲያደርጉ ኮንቨርት ሲያደርጉ ማለት አለባቸው። ይሄንን የሚሏችሁ ከሆነ የምትጠይቋቸው ጥያቄ ኦኬ በመጀመሪያውና በሁለተኛው ክፍለ ዘመን ላይ የነበሩት አፖስቶሊክ ፋዘርስ ባልተሟላ ኮንፌሽን ነበረው ጌታን የተቀበሉት? እነሱ አልዳኑም ወይስ ደግሞ ያልተሟላ ነበረው የእነሱ ኮንፌሽን? በሉና ጥያቄ አቅርቦላቸው።
አዎ ካላችሁ አማትቡና ውጡ። ሰይጣን ናቸው እነሱ ሰዎች ማለት ነው። አፖስቶሊክ ፋዘርስን አልዳኑም ካሏችሁ ወይ አልተሟላ ኮንፌሽን ምናምን ካሉ አማትባችሁ ውጡ። እነዛ ሰዎች ሰይጣኖች ናቸው። ከዛ በኋላ ንግግር አያስፈልግም። አፖስቶሊክ ፋዘርስ ማለት በቀጥታ ከበጎ ሐዋርያት እንትን ያሉ ናቸው አብዛኞቹ፣ ታውቃላችሁ፣ ከነሱ የተማሩ ሰው። አንደኛው እሱ ነው። ኦኬ። ሁለተኛ ደግሞ ቅድም እንዳሳየዋቸው የነበረው መጨረሻ ስንዘጋም በሱ ነው የምናሳያችሁ። ሩል ኦፍ ፌዝ የሚባለው አለ። ሩል ኦፍ ፌዝ የሚባለውን እነማን የቸርች አባቶች እሱን በስፔሲፊክ አድርገው እንዳስቀመጡ አሳይቻቸዋለሁ። በሱ ነው እኛ ሰዎች ወደ ጌታ ሲመጡ እንዲናዘዙ ከኛ ቀጥሎ እንዲሉ የምናደርጋቸው እሱን ነው። እሱ እንግዲህ የቤተክርስቲያን አባቶች ሩል ኦፍ ፌዝ የሚባለውን ስፔሲፊክ አድርገው አስቀምጠዋል። እሱን በሙሉ ነው የምንለው እኛ እንደ ቤተክርስቲያን ነው። ስለዚህ በቀደመችው ቤተክርስቲያንም በመጽሐፍ ቅዱስም ያለውን ነገር ነው የምናደርገው። እሱም ወደ በኋላ ላይ መጨረሻ ላይ እንድትዘጋጁ ነው ነግራችኋለሁ። የት እንደምታገኙት ኮፒ አድርጋችሁ ትይዛላችሁ። እና እነዚህ የቤተክርስቲያን አባቶች ስህተት ናቸው ወይ እነዚህ ነው ኮንፌስ አድርጉ የተባለው እና ትክክል ነው አይደለም ትሏቸዋላችሁ። አይ እነዚህ ትክክል አይደሉም ካሏቸው አሁንም አማትባችሁ እናንተ ሰይጣን ብላችሁ ውጡ። ኦኬ። አይ ትክክል ናቸው እነሱ ካሉ ደግሞ በቃ ጨርሰናል ማለት ነው ብሉ። ከቻላችሁ ጌታን እሺ ካላችሁ ጌታን አስቀብሏቸው። የዛኔ ከእናንተ በኋላ እንዲሉ አድርጋችሁ ያንን ጌታን እንዲቀበሉ አድርጓቸው። ሌላው ሶስተኛው እና ማትረሱት ነገር ምንድን ነው? ይሄ አፖስቶሊክ ክሪድ ብለው እነሱ የሚያነሱት ነገር ሰዎች በሚጠመቁበት ጊዜ ውሃ ጥምቀት በሚያደርጉበት ጊዜ ኮንፌስ የሚያደርጉት ነገር ነው እንጂ ከዛ በፊት ልባቸው ሲነካ ጌታን ሲቀበሉ ለጥምቀት በሚያደርጉት ዝግጅት ውስጥ ሁሉ የተነሳ አይደለም እሱ። ስለዚህ ይህንን ሶስት ነገር እንዳትረሱ ማለት ነው። በኋላ እሰጣችኋለሁ። አሁን ሩል ኦፍ ፌዝን የት እንደምታገኙት ቅድም ሁለቴ ጠቅሻዋለሁ። መጨረሻ ላይ እንድትጽፉ ነው። ተዘጋጁና እሰጣችኋለሁ። እሱን ነው እኛ ናውዴስ የምንጠቀመው ማለት ነው። እና እሱን እሰጣቸዋለሁ። ተባረኩ። አስዬ አንድ ቁጥር ጽፈሃል ችለሃል መሰለኝ። ምን አሁን የምትናገሩት ነገር እንዳው ሌላውም ሰው የበለጠ እንዲረዳው አጠገበ ካለ ትከፍተዋለህ። አንዴ ባለፈው የተናገረውን ምናልባት አንተ ፊት ለፊት ካለ እንትና አትበልኩ አሉኝ። አሁን ሲነግሩኝ ብዙ ሰዎች አሁን ዘግቼ ነው ትላንትና ነው የሰማሁት። እና አንድ ሃይማኖት መጥተዋል አሉ ስግጥ ፍምስ በል የሚባል እና እንደዚ አይነት እምነት ተከታዮች ናቸው አሉ አስዬ። እና እንደሱ ከሆነ ደግሞ እኔ ሜምበር ልሆን ነው እነሱን ከከፈትኩኝ እዚህ ማለት ነው። እና እንደዛ ሃይማኖት ተከታዮች ናቸው አሉ እንሰግጥና እንፈም። አሁን ነገ ደግሞ ኢየሱስ አልተወለደም ምናምን ነገር ብለው መምጣታቸው አይቀርም። እና እነሱ አምሶሪ ቱ ሴ ዲስ ለቃላቱ ማለት ነው። እና አሁን ብዬ ነው ቃላቱ የምጠቀመው። እነሱ የመጡ በተንበጫበጩ ቁጥር እኛ ለእነሱ መልስ አንሰጥም። እየወጣን እንዲህ ነው እንዲህ ነው እንዲህ ነው አንልም። የእኛ ልጆች ብቻ በከፈትንበት ሲጠይቁን ለእነሱ የወጣን መልስ እንሰጣለን፣ ጥያቄ ካላቸው ማለት ነው። እኔ ያ ጥያቄና መልስ ፕሮግራም በጣም ብዙ ሰው ተጠቅሞበታል። እኔ እዚህ ማድረገው በነገራችን ላይ ጥያቄና መልስ የጀመርኩት ከአማን ሻሎም ነው። እሱ ነው መጀመሪያ ጥያቄ ያላችሁ ግቡ እያለ ጥያቄና መልስ የሚያዘጋጅ የነበረው እሱ። ከሱ የኮረጅኩት ነው እና በጣም ብዙ ሰው ግን በዛ ተጠቃሚ ነው ጥያቄና መልስ ላይ። እና እንደሱ እያደረግን ብንመልስ ነው እንጂ የሚሻለው እነሱን እዚህ መክፈት ምናምን እንትኑ ብዙ አስፈላጊ ነው ብዬ አላምንም። አስዬ ይፋዬ ታውቃለህ አይደል? የስግጥ ሃይማኖት ከዮሐንስ ወንጌል ምዕራፍ 1 ቁጥር 14 እኮ አላለፈም። አልሰማህም? ቀብር እኮ የቀብር ስርዓት ተካሄደበት እኮ። ቆይ እንግዳ ገብተዋል። አሁን ሚኪን እንቀበለው። ቆይ እሱን እናወራለን ግን ትንሽ ትልበል እንደ ሚኪን እንቀበለውና እሱ ሚኪ አለ። እንግዳ ገብቶብናል። ሚኪ እንዴት ናችሁ? ኤፋ ሰላም ነው? እግዚአብሔር ይመስገን አለን። እና አሁን ምንድን ነው አሁን የመጨረሻው ፖይንታችሁ አፖስቶሊክ ክሪድን ለአዳዲስ ክርስቲያኖች አዳዲስ ክርስቲያኖችን
ከኔ ቀጥሎ የምለውን በል ብለህ አንተ አፍ ላይ በመጣልህ ጥቅስና ስትራክቸርድ ባልሆነ መንገድ በምታወራው ነገር ክርስቲያን ማድረግ ይቻላል ነው እያልከን ያለው? አፌ ላይ በመጣልህ ጥቅስ የምትለው የቱ ነው? እኔ ከፍትልህና አሁን ለምሳሌ አንድ ኤግዛምፕል ልስጥህ። ሰሙ ክርስቲያን የሆነበትና አንተ ለጉዳይ ዲያ ክርስቲያን ያደረክበት አንዳቸውም አይገናኙም ጥቅሶቹ። ኦኬ ቆይ ሆዶን አንደኛው እንደፈለገ ነው ያለው፣ አንደኛውም እንደፈለገ ነው አንተም ያልከው ማለት ነው። እና ኦኬ እሺ ክርስትና ዜግነት ራሱ ስትራክቸርድ የሆነ የሚባል ነገር አለው። ቆይ ዝም ብለህ የእንትን ገበያ አታርገዋ። የእንትን ገበያ አይሁን አሁን የእንትን ብዬ ብቻ ልግለጠው። የእንትን ገበያ አታርገው። አሁን እኔ እንትና ብለህ አትቀላቅል። አሁን የእኔን ከፍትልህና ጥቅስ ትጠይቀኛለህ። መሀል ላይ ብዬ ተንፍሼ ከሆነ ቆይ በጋ አምላክ ቆይ አሁን እኔ ማስብለው እኔ ቪዲዮ አመት ከምናምን የሆነዋል አንድ ቪዲዮ ሰርቼ ፖስት አድርጌያለሁ ውስጥ። ስለዚህ ጌታን የሚቀበሉት በዛ ፎርማት መሰረት ነው ጌታን የሚቀበሉት እና ከፍትልህና እሱን ሰምተህ እዚህ ጋር ይህን ጥቅስ አምጣ ትለኛለህ። ኦኬ መሀል ላይ ተንፍሼም ከሆነ ብዬ ከሆነም ጥቅስ አምጣ ለዚህ ትለኛለህ። ኤቭሪ ሲንግል ወርድ ካፌ ለሚወጣው እዛ ጋር ጥቅስ ትጠይቀኛለህ። ከዛ ጥቅስ ከሌለኝ እኔ እና ስትራክቸርድ ያልሆነ መጽሐፍ ቅዱስ ያልሆነ ከሆነ እንዳልከውም እኔ በቃ ጥፋት ላይ ያለው ሰው ነኝ ማለት ነው። እንዳልከው ሌላ ችግር ውስጥ ነው ምገባው ማለት ነው። እኔ ራሴን ብዙ ጥያቄ ጠይቃለሁ። ምናልባት ራሴን ራሱ እንደ አዲስ ጌታ እንቀበላለሁ። ግን ከዛ በፊት ዝም ብሎ መለፍለፍ ሳይሆን እከፍተዋለሁ። ለዚህ ለተናገርካት እችን ላልካት መጽሐፍ ቅዱስ ማስረጃ ውለድ በለኝ። ከዛ እሱን ካላመጣው በቃ ያንተ ሀሳብ እውነቱ ይሆናል ማለት ነው። አሁን ስማ፣ ዝም ብለህ ስማ። ከመክፈት እግዚአብሔር ሆይ ስማ፣ 10 ሰከንድ በል። ስለተወደደው 10 ሰከንድ ብቻ ስጠኝ ከመክፈት በፊት። ለምን ልክፈተውና በሱ ላይ አይደለም። አይ ሚስ ኢንተርፕሬት ስላረከኝ ነው። እኔ አንተ እዛ ጋር ለጉዳይ ዲያ ያስባልከው ቢብሊካል የሆኑ ጥቅሶች የሉበትም አይደለም እምልህ። እና ምንድነው የስትራክቸር ያልሆነ አፍ ላይ መጣውን ያልከኝ? ለምንድን ነው መባል ያለበት? አንድ ክርስቲያን በተለይ ደግሞ ከእስልምና የሚመጣ ሰው ሊያምን የሚገባው በጣም መሰረታዊ የሆኑ ሌፍት አውት የተደረጉ ኮንፌሽኖች አሉ። እነዛን አላልክም። ይሄ ደግሞ ክርስትናውን የተሟላ አያደርገውም። ኦኬ እሺ፣ ሆዶን ሰከንድ አሁንም ጥሩ። በነገራችን ላይ በጣም ራይት ትክክለኛ ሰው ጋር ነው የመጣኸው በነገራችን ላይ ማለት ነው። እኔ በዚህ ጉዳይ ላይ ረጅም ጊዜ ወስጄ አርቲክል ጽፌ ምናምን ሰዎችን ያስተማርኩበት ስለሆነ ዛሬ ምጥሩ ሰው ጋር መጣ። ጥሩ ትክክለኛ ሰው ጋር ነው የመጣኸው በነገራችን ላይ። አሁን በዚህ ጉዳይ ለወንድሞቼ ማልሰጠው ለዛ ነው። አሁን ጉዳይ ዲያንስ ጌታን እንዲቀበል ስታደርገው ከእስልምና ወደ ክርስትና ሲመጣ ማለት የሚገባውን አላስባልከውም ብላል። አሁን አንድ ማስረጃ ታመጣለህ ከኔ በፊት እንስማውና ሰጥሃለሁ ማስረጃ። ቆይ ከኔ በፊት ከእስልምና ወደ ክርስትና ሲመጣ ሰው ማለት ያለበትን ኦኬ እኔ ያላስባልኩት ግን ማስባል ያለብኝ ከቤተክርስቲያን አባት በለው ከመጽሐፍ ቅዱስ በለው ከስኮላርህ በለው ከፈለከው በለው አንድ ማስረጃ ታመጣለህ። አንድ ማስረጃ ጎሄድ ክፈተዋ። ምኑ ነው የምከፍተው? እንትኑ ነው አሁን ክፈተው እኮ ነው ያስባልከው አንተ ራስህ። የኔን ነው የምከፍተው ወይስ የጉዳይ ዲያን? የጉዳይ ዲያ አንተ የጉዳይ ዲያ የለኝማ እኔ ጋር ምንድን ነው? የለህም እንዴ? የጉዳይ ዲያ ሳይሆን ይሄኛው ፖስት ያደረኩትን እኮ ነው ቅድም የከፈትኩልህ እኔ ጋር ድሮ ነው የዛሬ ዓመት ጋር የተቀራረጽከው እኮ ሰዎች እኮ ሰሞኑን እያሰሙት ነበረ እኮ ሰዎች እያሰሙት ነው። እሱን አምጣው ክፈተው። ምን እንዳላስባልከው እኮ እኔ ላሳይህ ነበረ። ከአፖስቶሊክ ክሪዱ በጣም ብዙ ነገሮችን ሌፍት አውት አድርገህ እኮ አድርገዋ አሳይኝ። ትልቅ ላይ እኔ እኮ ልታሰማው መስሎኝ እኮ አንድ ላይ ኖት እያያዝን ችግር የለውም። ቪዲዮ ይመጣል ከአፖስቶሊክ ክሪድ ማስባል የነበረብኝ ያላስባልኩትን አሁን ክፈትና አሳይ። አንድ አምላክ በሚሆን ለምሳሌ አላልከውም። አታጭበርብር አንተ ውሸታም። አንድ አምላክ በሱ ነው ያስጀመርኩት እኔ። ዝም ብለህ ዱርዬ ነገር ነህ እንዴ? አይደለም። ቆይ አሙያ አንድ ጊዜ በአንድ አምላክ በሚሆን ትላለህ። አንድ አምላክን 2 ጊዜ ወይ 3 ጊዜ ነው ያስባልኩት። ስድቡ ምናምን 2 ወይ 3 ጊዜ ነው ያልኩት። ተረጋጋ እንጂ ጊዜ አትፍጃ። እኔ እኮ ጤነኛ መስለኝ ነው ያስገባው። ኧረ እኔ ጤነኛ ነኝ እንዴ? ጤነኛ ከሆንክ ቁጭ ብዬ የማስተምር ሰው ነኝ እኮ እኔ።
ከአማን ጋር አውራ፣ ከአማን ጋር አውራ። በቃ አማን ጋር አላወራም። ምን አማን ብሎ ካላነሳ አላወራው። አይ መቼም ብሎ ካላነሳም እኔ እንደ አምቡላንስ ከሚጮህ ሰው ጋር ግን አሁን እዚህ እናውራ አንዴ። አንተ እያልክ ያለኸው ኦን ዘ አውቶሪቲ ኦፍ ዘ አፖስቶሊክ ክሪድ ተንፋሽ በተንፋሽ ቃል በቃል የሚወሩ ነገሮችን የዘለልካቸው ነገሮች አሉ ነው ጥያቄው። እንደዛ ነው ጥያቄው። አፖስቶሊክ ክሪድ ኒው ኮንቨርቶችን ለመቀበል አውቶሪቲ ነው ብሎ የነገረህ አባት ማን ነው? ሶቪየስ ሲምፕል ሎጂካል እንትኑን ብቻ ነገረን፣ ሬፈረንሱን ብቻ ነገረን። አፖስቶሊክ ክሪድ ምን እንደሚባል ታውቃለህ? በቤተክርስቲያን እንትኑ ሬፈረንሱን ብቻ ነገረን። ምን ይባላል? የጨበጣውን ተውና ሬፈረንሱን። መሰረተ እምነት ይባላል እና የአንድ ሰው እነዚህን ካላመነ ክርስቲያን አይደለም ማለት ነው። እሺ አውጣና አሳየን። የሃይማኖት መሰረት ይባላል። አውጣና አሳየን። በቃ እሺ፣ ለማንኛውም እኔ ከኤፍሬም ጋር ነበር ላወራ የገባሁት። የለም ለዚህ መልስ አይ ችግር የለውም፣ እንደፈለጋችሁ ማስባል ትችላላችሁ። ክርስትናውን መሳቂያ ታረጉታላችሁ እንጂ ክርስትናችንን መሳቂያ ታረጉታላችሁ እንጂ ክርስትናማ አንተ ሰይጣን ጭራውን ቆርጠህ የነፍስ አባት አድርገህ ስትሰግድለት ነው ያዋደድከው ክርስትናውን። ሂድና ባለጭራው ጋር ሂድና እዛ ስገድ። እንደዚህ ስሜታዊ ስትሆን አይቻላቅም። በነገር ቆይ ክርስትናውን መጫወቻ ያደረጋችሁበት ሰይጣን ወለደና ከነጭራው ነጥብ ያስጠላል። እንደዚህ አይነት ሊረብሽ ስለገባ አሁን ብሎ እንትን ለማድረግ ከሰው አፍ አንዳንድ ነገሮችን ለመልቀም ነው የገቡት። እና ማለት በቃ ጥሩ ነገር ሰጥተዋል፣ በቂ ነው። ኦኬ እሺ፣ አይ በቃ እሺ፣ ወደ ቀጣዩ እንሂድ። አይ ደግሞ ሌላ ነገር ቢለኝ ጥሩ ነበረ። አይ አምጣ እስቲ ምናምን ስለው አንድ አምላክ አላስባልክም ይላል። እኔ ሲጀምርም ሲጨርስም ሰዎች ንስሐ ሲገቡ በአንድ አምላክ ነው ማስጨርሰው፣ ሲጀምርም ሲጨርስም አቦል መስገድ። አይ ትንሽ ቆይቶ እኮ በአንዲት ካቶሊካዊት ቤተክርስቲያን እናምናለን የሚለውን አጉድላል። በእውነት የከፈትኩት ኤግዛክትሊ እሱን ልል ነበረ እና እንደዛ ነው። እና ያ አውቶሪቲ አይደለም። ምዕመናን እዚህ ጋር ተሰባስበን ስናወራ የጥንቷ ቤተክርስቲያን እንደዛ ማድረጓ ስህተት ነው እያልን አይደለም። ኦኬ እያልን አይደለም። ማንም እዚህ መካከል የሚል ካለ እኔ ክርስቲያን አይደለም ብዬ ዞሩ ነው ምለው። ማንም እንደዛ አይልም። እያልን ያለነው ግን ያ በጎደለበት እሱ ባልተባለበት ሪሳይት ባልተደረገበት ክርስትና ሙሉ አይደለም ምናምን የሚል ካለ ይሄ የድግምት ተጽዕኖ ያለበት ሰው ነው። ሌላ ምንም ሊሆን አይችልም። ቃላትን መደጋገምና የድግምት ተጽዕኖ ያለበት ሰው ነው የሚሆነው። ኦኬ እሱ አልተባለምና በቃ አልዳንክም። ወይም መንግስት ሰማያት አንድ ሰው ለፍርድ መጨረሻው ቀን ላይ ሲቀርብ አፖስቶሊክ ክሪድ ብለሃል አላልክም ኢየሱስ ብሎ ሲጠይቅ ኢማጂኔት እንግዲህ ያዙት ይሄንን ኢየሱስ ቁጭ ብሎ ፍርድ ዙፋን ላይ ቁጭ ብሎ አማን አፖስቶሊክ ክሪድ ብለሃል አላልክም። ምክንያቱም እዛ ላይ ያለውን ካላልክ በሙላት አላልከውም። ምክንያቱም 12 ቻፕተሮች አሉት እዛ መካከል አንድ አምላክን ይናገራል፣ እኔን ይናገራል፣ አካላቱን ይናገራል፣ ከዛስ ትንሣኤን ይናገራል፣ ምጽአቱን ይናገራል። ይህን ሁሉ ስላላልክ አማንዬ በቃ ምንም ማድረግ አልችልም። ምንም እንኳን በእኔ ሞትና ትንሣኤ ለኃጢአት በመሞቴና ለጽድቅ በመነሳቴ ብታምንም እሱን ክሪድ ስላልደገምከው አምሶሪ አማን ጋነም ልልክ ነው ይላል የሚል እምነት ጎሏል። ያ ስትራክቸር ጉድለት አለው ብሎ የሚናገረውን የድግምት አይነት አስተምሮን እሱ ነው እየተቃወምን ያለ ነው እንጂ ስህተት አለበት እያልን አይደለም። እሱን አፖስቶሊክ ክሪድን የማይቀበል የፕሮቴስታንት ዲኖሚኔሽን የለም። እደግመዋለሁ አንዴ በደንብ ስሙ። አፖስቶሊክ ክሪድን ወይም የሐዋርያት የእምነት መግለጫን የማይቀበል የፕሮቴስታንት ዲኖሚኔሽን ኖሮም አያውቅም፣ ወደፊትም አይኖርም። ችግራችን የሚመጣው ይህንን ሌተር ዴቨሎፕመንት ከ200 ዓመተ ምህረት በፊት የነበሩትን ክርስቲያኖችን ያላማከለ እነሱ የማያውቁትን
ያንን አምጥተ የመዳን እውነት እዛ ላይ ነው የተንጠለጠለ የሚል እሱን ካላልክ እምነት ጎሏል የሚል አይነት አስተምሮ ነው እየተቃወምን ያለ ነው እንጂ ያንን ማለት ስህተት አለው የሚል ትምህርት የለንም ባጭሩ። ኦኬ ዳን እሱን ደግሞ አውቶሪቲ ብሎ አልነገሩንም። አሁን ሚካኤልን የጠየቁት እሱ ነበር። በማን አውቶሪቲ ነው እሱን እያወራ ያለው? በማን አውቶሪቲ? ይሄንን ካላላችሁ እኛ ወደ 200 ዓመተ ምህረት አካባቢ የኖረን ክርስቲያኖች 3ኛው ክፍለ ዘመን ላይ የኖረን ክርስቲያኖች እንደዚህ ስንል ነበረ። ከዚህ በኋላ የምትመጡ ይሄንን ካላላችሁ በእኛ መስመር ላይ የላችሁም ብለው ማን ነው አውቶሪቲ ያስቀመጠው? ማንም አላስቀመጠም። ኤንድ አፍተር ኦል በጣም ፕራውድ የማደርግበት በፕሮቴስታንት ዲኖሚኔሽኖች መካከል እያንዳንዱ መስመር አዲስ ኮንቨርቶችን ጌታን እንዲቀበሉ የሚያደርጉበት እያንዳንዱ መስመር መጽሐፍ ቅዱሳዊ ነው። ኦኬ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስጋን ክጃለሁ፣ መስቀልን ተሸክሜ ከኋላ ልከተል ቃል እገባለሁ። ኦኬ ለኃጢአቴ እንደሞትክ ለጽድቄ እንደተነሳ ይህንን አምናለሁ። ይሄ ሁሉ መጽሐፍ ቅዱስ ውስጥ አለ። አንተ ጌታ እንደሆንክ በአፌ መሰክራለሁ፣ በልቤ አምኛለሁ። ይሄ ሁሉ መጽሐፍ ቅዱስ ውስጥ አለ። ዳሴ ይሄንን በማለት እምነት ጎደሎ ነው ከ3ኛ ክፍለ ዘመን የመጣው እሱ ነው የሚዳኘው ምናምን አይነት እንትን ዳስ ቅዠትና ድግምት ብቻ ነው የሚሆነው። ግን እሱን እናስብላለን። ጤነኛ ነው አሁን እንላለን። ያ በጎደለበት ግን ድነት ጎሏል የሚል ጠማማ አስተምሮ ግን አንከተልም ነው። ዳስ ዘ ፖይንት። ተባረክ አሙዬ፣ ጌታ ኢየሱስ ይባርክ። ይሄን ነገር እንድትሰሙት እፈልጋለሁ። ተሙዬ እሰጥሃለሁ። ከትንሽዬ ሙሉን አይደለም ከፍተው ከቆርጬ ትንሽዬ ነው ማሰማችሁ፣ ቪዲዮን ስላገኘሁት ማለት ነው። እመሰክራለሁ። ቅዱሱ የእግዚአብሔር ልጅ ኢየሱስ ሆይ፣ ቅዱስ የእግዚአብሔር ልጅ ኢየሱስ ሆይ፣ በሕዝብ ፊት በአደባባይ አምላክ አይደለህም ብዬ እንደ ካድኩኝ አሁን ደግሞ በአደባባይ በሕዝብ ሁሉ ፊት አንተ አምላክ እንደሆንክ አንተ ፈጣሪ እንደሆንክ አንተ አዳኝ እንደሆንክ አንተ ጌታ እንደሆንክ አንተ ጌታዬ እንደሆንክ እመሰክራለሁ። ኃጢአቴን በሙሉ ይቅር በለኝ። አንተ ብቸኛ አዳኝና ጌታ እንደሆንክ ጌታዬ እንደሆንክ በልቤ አምኜ በአፌ እመሰክራለሁ። እንደገና ኃጢአቴን ይቅር በለኝ። በደምህ እጠበኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ከአብና ከመንፈስ ቅዱስ ጋር ትክክል ሆነ እሺ ተቆረጠ። ኤኒዌይስ እና ሚኪ ለአንተ ነበር እንትን ያልኩት እኔ ዝም ብለህ ዱርዬ ነው ያልኩ በምክንያት ነው እና ለዛ ይቅርታ አልጠይቅህም። ዱርዬ ነህ እና ሁልጊዜ ስንጸልይ ይህን ጸሎት ከጸለይን በኋላ
አንድ አምላክ ብለን ነው የምንጨርሰው። በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን ነው የምንጨርሰው እንደዛ ስናደርግ እና እንደዛ የሚል ነገር የለውም ምናምን ያልከው እንደዛ ስላልክ ነው እንደዛ ያልኩ እና ኔክስት ታይም እንደዛ እንዳትል። ኤኒዌይስ ተሙዬ ስለገባህ ለአንተ ልስጥ ምናልባት ጥያቄ ካለህ ማለት ነው። ሰላም ብያለሁ ኤፍዬ፣ ሁላችሁንም ገስት ላይ ያላችሁትም ታችም ያላችሁትም ሰላም ብያለሁ። ኤፍዬ ጉድ አይዲያን ጌታን ሲቀበል የት ቤተክርስቲያን ህብረት አደረገ? ኦንላይን ላይ ነው ያደረገው አይደል? ኦንላይን ላይ ነው መዳን ያለው። ኦኬ ኦንላይን ላይ ነው ወይ መዳን ያለው? ሁለት ጥያቄ እንጠይቀኝ። ኦንላይን ላይ መዳን አለ ወይ ደግሞ ሌላ ደግሞ የት ቤተክርስቲያን ነው ህብረት ያደረገው? ያው ህብረት የሚያደርግበትን ቤተክርስቲያን አልነግርህም፣ እዚህ ለንደን ነው ስላለ ማለት ነው። የሰዎች ያው ጌታን ካገኙ በኋላ ወደ ቤተክርስቲያን ሄደው እዛ ህብረት ያደርጋሉ፣ የክርስትና ትምህርት ይማራሉ፣ ይጠመቃሉ እና ስለዚህ ከዛ በኋላ ያለውን ፎር ሴኩሪቲ ሪዝን አልነግርህም። ቤተክርስቲያን ምናምን የት ይሄዳል ምናምን የሚለውን ያው ሁሉም ሰው እንደሚሄደው ነው። ሰው ግን የመጀመሪያው ጥያቄ ፖይንት ያለው ሰዎች ኦንላይን ላይ ጌታን ያገኛሉ ወይ አልክ። ኦንላይን ላይ ኦንላይን ላይ ምድር ላይ ፕሌን ላይ ባቡር ላይ እና ስርቻ ውስጥ ቦስር ጌታን ያገኛሉ አያገኙም አይደለም። ሰዎች እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እና እንደ አባቶች ትምህርት ምን ሲያደርጉ ጌታን ያገኛሉ ነው፣ ወይም ደግሞ በጌታ ይሆናሉ፣ ዳግም ይወለዳሉ ነው። የትም ውስጥ ይሆኑ መጽሐፍ ቅዱስ እንዴት ነው ሰዎች የሚድኑት የሚለውን ያንን ስታንዳርድ ካሟሉ ሰዎች የትም ውስጥ ይሆኑ፣ ትቦ ስር ይሆኑ፣ አየር ላይ ሆኑ፣ በቪዲዮ ሆኑ፣ በምን ይሆኑ ጌታን ይቀበላሉ። ስለዚህ እንደ መጽሐፍ ቅዱስና እንደ አባቶች ትምህርት ይሄ ሰው ጌታን አግኝተዋል ወይ ነው መጠየቅ ያለበት እንጂ በቪዲዮ ነው፣ ቲክቶክ ነው፣ ዩቱብ ነው፣ ፌስቡክ ነው የሚባል ነገር ትክክል አይደለም። መልካም ወንድም አለም። ስለዚህ አንተ ስላስቀበልከው ለምሳሌ ልሳን ተናጋሪ አማኝ ስለሆንክ ልሳን የሚናገሩበት ቸርች ነው የወሰድከው አይደል? እንጂ አንዳንዶች ልሳን ማለት የአጋንንት ቋንቋ ነው ወደሚባልበት ቸርች አልወሰድከውም አይደል? አሁን ልዩ እኔ ልመልስለት ከኔ ጋር ሲያወራ ነው የሚግባባው። ይሄ ፊጋ መሰለኝ እያወራ ያለው ከኔ ጋር ችግር የለውም ግን አንድ ጊዜ ጨርስና ችግር የለውም። የኤፊን እመልስለታለሁ። ጥያቄን ስለተረዳው ሌላ ጥያቄ አለ ወይስ? ኤፊ ጋር ነው እያወራሁ ያለሁት። አይ ችግር የለውም። ኤፊ ለእኔም ሰጥቶኛል፣ የሚት አድርጓልና ኤፍሬም ከመለሰልኝ በኋላ አይ ነው እዚህ ሀሳብ ላይ የተለየ መልስ አለኝ ካልክ ትቀጥላለህ። አንተ ደግሞ አንድ አይነት መልስ ነው ያለና እኔ እመልስልሃለሁ። ቀጥል እኮ ኤፍሬም ይመልስልኝ። አሁን ጥያቄ እኮ ነው የጠየቀው። ሚውት አድርጓል። ያ ማለት ለእኔ ቦታውን ሰጥቷል። አሁን ጥያቄውን ጠይቀህ ጨርስና እንደዛ ነው ወይ ብለህ ቀጥል። ኤፍሬም የሚመልስልኝ መልስና አንተ የምትመልስልኝ ኤፍሬም እኔ የምመልሰውን ነው የሚመልሰው። ዝም ብለህ ጥያቄን ጠይቅ። መልስ አይደል የፈለከው? እኔ ደግሞ የምልህን ስማኛ አማን፣ ያለ መግባባት እንግባባ ከሆነ አልግባባም። ኤፍሬም የሚመልስልኝ መልስ ይለያል። ተሙዬ እኔ በሚገባ ቋንቋ ለጆሮ የሚመችህም ምነግርህ እኔ ስለሆንኩ ነው። አሁን አዳምጥና ጥያቄውን በስርዓቱ አስቀምጠህ ቀጥል። ለጆሮ የሚመቸኝ ሳይሆን በሚበቃ መልክ ጥያቄ ስለምጠይቅ በሚበቃ መልስ ቀጥል። አሁን አንድ ጥያቄ ነው ሞመንት ቀጥል። ዝም ብለህ አሁን ኤፍሬም የሚመልስልኝ መልስ ኤፍሬም እኔ እንድመልስ ሚውት አድርጓል። አሁን ዝም ብለህ ቀጥል። አንተና ኤፍሬም የምትመልሱት አንድ አይነት መልስ አይደለም ነው። ከዛ በኋላ እሱ ሲመልስ ትሰማዋለህ። አሁን እኔ ጠይቅ። መጀመሪያ ኤፍሬም ይመልስልኝ፣ እኔ መልሳለሁ። ዝም ብለህ ቀጥል። አማን ጣልቃ ልግባ በሁለታችሁ መካከል እና የሆነ ነገር ልናገር። አንደኛ እዚህ ገስት ላይ የተቀመጥነው እኛ ሁላችንም በአንድ ርዕሰ ጉዳይ ላይ ተመሳይ ዝግጅት አድርገን ሀሳቦችን ለማንሸራሸር ስለሆነ የሆነ እንደ ሰርግ ቤት ብፌ የሆነ መርጠህ ከዚህ ነው ማነሳው ምናምን ማለት አትችልም ተሜ። ሁለተኛ ከርዕሱ ውጭ የሆኑ ሀሳቦችን ስለ ሰዎች ፐርሰናል ጉዳይ ሰዎች በልሳን ላይ የተናገሩትን ምናምን ከመናገር ይልቅ እኛ እያወራን ያለውን ርዕስ በደንብ አንደርስታንድ አድርገው ከሆነ ርዕሱ ላይ ያተኮረ ጥያቄ ጠይቅ። ዋናው አንተ ጥያቄ ይመለስልህ እንጂ በመካከላችን ያለ ማንኛውም ሰው መልስ ቢሰጥ ምንም ችግር የለውም።
ከዛ ውጭ ግን ባንረባበሽ ነው የሚሻለው። መልካም ኤቢም ጥሩ ብለሃል እኮ አንተ። ግን አንተና ሌሎች ጥያቄው ለፎከሰር እሺ እኮ ጥያቄ ላይ አንተና ጥያቄ ቁጥር 1 ቀጥል። ለምሳሌ ያክል በግድ አንድ ነን ልትሉ ትችላላችሁ እንጂ አንድ አይደላችሁም አይደል? ልክ እንደዛው ጥያቄ ማብራሪያውን ተውና ጥያቄ መልሳ ሁላችንም አንድ ነን ነው እያልክ ያለው አማኒ። አንድ ከሆናችሁ ወደ አንተ ይመጣል። ጥያቄ ጠይቅ። ስትሬት ፎርዋርድ ጥያቄ ቁጥር 1 በልና ጥያቄ ጠይቅ። ጊዜ ይጠይቃሉ። እሺ አንድ ናችሁ ገስት ላይ ያላችሁ ሁላችሁ ኤቢ እንዳለው የተሰበሰብነው አንድ ነን ሁለት ነን ለማለት አይደለም። አንድም ነን ሶስትም ነን። እሺ ጥያቄ ቁጥር 2 አንድም ናችሁ ሶስትም ናችሁ። ሶስት አይነት የሆነ ልዩነት አላችሁ ስላሴ ማለት ነው። ቆይ እሺ ጥያቄ ቁጥር 2 እሺ መልካም አማን። አሁን ቅድም ላይ የመጣው ወንድማችን ጌታን ተቀበል የተባለው ጉድ አይዲያ ልሳን ወደሚናገሩበት ቸርች ነው ሄደው። ልሳን መናገር ካጋንንት ነው ብለህ ታምናለህ አንተና? ልሳን የሚናገሩበት ካዲያኛ ሴጣንን ከነጭራው የሾማችሁበት ቤተክርስቲያን ይሄድ። እኔ ባክፎልድ አደርግበታለሁ፣ አያሳስብም። ቆይ ይጨርስ። መልስለት። ቀጥል። ተመስገን። ጥያቄ ቁጥር 2 ጥያቄ ቁጥር 2 ቀጥል። ተግባብቼ ነበር የማወራው። ጥያቄ ቁጥር 2 ዝም ብለህ ቀጥል። እሺ ገና ጥያቄ አንድም እኮ አልጨረስኩም። እሺ ጥያቄ ቁጥር 1 ቀጥል። እዛ ቸርች ሲሄድ ልሳን የሚናገርበት ቦታ ነው። ያ ልሳን ደግሞ ትርጉም አልባ ቋንቋ ነው ብለህ ስለምታምን አንተ ልክ ነው ብለህ ነው የምታምነው። መልስ። እቺ ጥያቄ አንዷ ብቻ በቂ ናት። እሺ እንዴት ትመልሰዋለህ መሰለህ? እሱን ተመስገን። ወደ እናንተ ቤተክርስቲያን ባላንስ እንድታደርገው ማለት ነው። ወደ እናንተ ቤተክርስቲያን ሰው ሲሄድ ማርያም ጥንተ አብሶ አለባት የለባትም ወደሚለው ነው የሚሄደው ወይስ ጥንተ አብሶ አለባት ወደሚለው ነው የሚሄደው? አንድ ሁለተኛ ገድላትና ድርሳናትን እንቀበላለን ወደሚሉት ነው የሚሄደው ወይስ አንቀበልም ወደሚሉት ነው የሚሄደው? ሁለት አዳምጥ። ሚውት አድርጋ እንዴ። አንተ አሁን በቤት በጣም ፖለቲካ ሰርተሃል አይደለ? ፖለቲካ ይጫወትብህ ናት ላይ አንድ አዳምጥ። ማርያም ጥንተ አብሶ አለባት የወደቀውን ስጋ ይዛለች ወደሚለው ነው የሚሄደው ወይስ ከጽንሰት ጀምሮ ትጠብቃለች ወደሚለው ነው የሚሄደው? እሱን ትመልስልኛለህ። ከዛ መልስልሃለሁ ልሳን ወደሚቀበለው ወደማይቀበለው የሚለው። ሁለተኛ ኢየሱስ ክርስቶስ አምላክና አባት አለው ወደሚለው ነው የሚሄደው ወይስ የለውም አምላክ ብቻ ነው ወደሚለው ነው የሚሄደው? ሁለት ገድላትና ድርሳናትን መቀበል ግዴታ ነው ወደሚለው ነው የሚሄደው ወይስ ግዴታ አይደለም መቀበልም አለመቀበልም ትችላላችሁ ወደሚለው ነው የሚሄደው? አንድ ፕሮቴስታንት ወደ እናንተ ሲመጣ መልስልኝ እስቲ ይችን ፖለቲካ ምሁሩ ተመስገን የጌታ ልጅ። ቀጥል። እውነት ነው በሳቅ እውነት ስለማይሸፈን ቀጥል። ወደ የትኛው ነው የምመጣው? ስመጣው ለምሳሌ ኦርቶዶክስ ስለሆን ነው ኢየሱስ ክርስቶስ አምላክና አባት አለው ወደሚለው ነው የሚሄደው ወይስ አምላክ ብቻ ነው ወደሚለው? አማን ደግሞ ዝም በላ። እሺ ወዴት ነው የሚሄደው? ወደዚህ ነው የምትሄደው የሚለውን ነገር ንገረኝና ቀጥሎ እኔ እነግርሃለሁ። ቀጥል። እኔ ጸጥ ብዬ አዳምጫለሁ። ቀጥል። ከማይገናኘው ጋር ስታገናኘው ራሱ ጸጥ ብዬ ሰምቻለሁ። እና እውነት ልሳን ከሚገናኘው ጋር ልታገናኝ ነው የመጣው? አሁን እባክህ አማን እባክህ። እኔ እኮ ጨዋዎች ነን እንጂ ትልልቅ ሰዎች ነን። እሺ ቀጥል። ወዴት ነው የምመጣው? 3 ኦፕሽኖችን አስቀምጫለሁ። ወዴት ነው የምመጣው? ቀጥል። ከፈለግ 32ም ልታስቀምጥ ትችላለህ። እሱን በአግባቡ ይመለስላል። መጀመሪያ ግን ለመጣ ብቻ ንገረኝ። ስለ ልሳን ለተጠየቀው ጥያቄ መልስ ስለሌለ ለምን ቢባል እዚህ ጋር እኔ መልስልሃለሁ። አሁን መልስልኝ። እኔ መምጣት ብፈልግ የት ነው የምመጣው? ራፌ ላይ አትቁም። ምን ያንተ የማይመለከተኝን እንኳን ስታወራ ራሱ እኔ ጸጥ ብዬ ሳዳምጣለሁ። እኔ የሚመለከተኝን ነዋ 3 ደቂቃ ሙሉ ስታወራ ቁጭ ብዬ ሰማሁት። ምን መች 3 ደቂቃ አወራሁ? ኤፍሬም ይመልስልኛል እኮ ለዚህ ነበርኩ። ስለዚህ የማይመለከተ ይሄ እኔ የጠየቁ ጥያቄ እንዳትመልሰው የሚያደርግ ከወንድሞች ጋር ላለመጣላት የግድ አንድነን ብለህ አንተ ለመስማማት ነው ከወንድሞች ጋር ማትመልስልኛው? ብሮ ተመስገን። እኔ ቁጭ አድርጌ ማለት ነው ዋይት ቦርድ ላይ ፖለቲካ አስተምራለሁ። አንተ እኔ ላይ ፖለቲካ አሰራ ገብተዋል። ቁጭ ብዬ ዋይት ቦርድ ላይ አስተምራለሁ። ስለዚህ አልተሳካልህም። ግባና ዶግማቲክ ቲቺንጎች ላይ መጀመሪያ ወጥነት ያለውን ትምህርት ስራ። እዚህ መተህ ፖለቲካ ትስራ። ኤፍሬም ይበቀዋል። ተመስገን ውረድ። ለማንኛውም ምንም አሰራም እዚህ እንዲች አይነት ፖለቲካ በጣም ይሄ
የጉሊት ፖለቲካ ትእዛዝ ይመጣል። ተሙ እንትን ብጠይቅ ጥሩ ነበር። አሁን ጥሩ ጥያቄ ብትጠይቅ እውነት ለመናገር ጥሩ እንትን ይል ነበር። ቆይ ልንገርህ፣ ቆይ አይ አጥፍተሃል እንጂ ቆይ ኢማጂን ኤፍሬም አሁን ተመስገን መጥቶ እዚህ የጉሊት ፖለቲካ ሲሰራ ማለት ነው። ምንድን እንደዚሁ ነበር የሚሻለው ተሙዬ። ባክፋይር ኤፍሬም ቤት ነው አታስወርዱኝ። ቀጥል። ምንድነው መሰለህ ተሙዬ፣ እናንተ የትኛው ጋር እናንተ ምናምን ብለው እኛ ከዚህ በፊት ተናግረናል። ኢሴንሻል በሆኑ ጉዳዮች ላይ በዚህ ጉዳዮች ላይ አንድ ኢሴንሻል ባልሆኑ ደግሞ እዚህ ጉዳዮች ላይ ልዩነት አለን ብለን ስንለፈልፍ ነበረ 4 ዓመት 5 ዓመት ማለት ነው። አሁን አንተ ኢሴንሻል ያልሆኑ ጉዳዮችን አንስተህ ይሄ እንዴት ነው ይሄ እንዴት ነው ልትል ከሆነ አንተ ጋር አማን እንዳነሳው ኢሴንሻል በሆኑ ጉዳዮች ላይ ያው ታውቃለህ፣ አሁን ቪዲዮ ብንከፍት እዚሁ ቲክቶክ ላይ ሲከታከቱ ታያለህ። ኢየሱስ በስጋው ፍጡር ነው አይደለም የሚል እሺ። እኔ እያልኩ የነበረው ምንድን ነው ተሙ ይሰማል አሁን? ኦኬ። እያልኩ የነበረው ተሙ ምንድን ነው እሺ፣ ርዕሱ ላይ ወይም ደግሞ የፈለግከውን ፎርማል የሆነ ጥያቄ ብታመጣ ጥሩ ነበር። ግን አይ እናንተ የተለያየ አቋም አላችሁ የተለያየ ሀሳብ አላችሁ በሚል ከሆነ እኛ እንዳልኩ ላስት 4-5 ይርስ እኛ ኢሴንሻል በሆኑ ነገሮች አንድ ነን፣ ኢሴንሻል ባልሆኑ ነገሮች ደግሞ ልዩነት አለን ብለን ስንነጋገር ነው የኖርነው። ታውቃለህ ይህንን ማለት ነው። ኦፊሻሊ ዶክመንቶችንም እያሳየን እርስ በርስም ስናወራ ታያለህ። እናንተ ጋር እንደሱ አይነት ጥያቄ ይዘህ ከመጣ ማን እንዳመጣው መሰረታዊ የሆነ እናንተ ጋር ኢሴንሻል የሆነ ብቻ ሳይሆን ሰዎች ድነዋል አልዳኑም በሚል ራሱ እናንተ ጋር ገና ክትክት አለ እዚህ ቲክቶክ ላይ ታውቃለህ። እና ሁሉም ሰው ድነዋል ሁሉም ሰው አልዳነም ብለው በነ ዘማርያም እና በሌላው በነ ቀሲስ በኩሉ መካከል ያለውን ልዩነት ታውቃለህ። ኢየሱስ በስጋው ፍጡር ነው አይደለም የሚለው ኢየሱስ ራሱ አባቱ ይባላል አይባልም፣ አምላኩ ይባላል አይባልም በሚለው አምላክ አይባልም የሚሉ አሉ፣ አምላኩ ነው የሚሉ አሉ። ቤተክርስቲያን እንደ ቤተክርስቲያን አምላኩ አይባልም ብላ ወስና ከመጽሐፍ ቅዱሷ ላይ አስወጥታለች። ይሄን ሁሉ ጦስ ተሸክመህ መተህ እናንተ ጋር ልዩነት አለ ከተካልክ አደጋ ውስጥ ነው ያለው። ምክንያቱም ብዙ ጉድ ሊጎለጎል ነዋ። እኔ አሁን ሰይጣን ከነጭራው ተጠምቆ የነፍስ አባት ሆኗል የተባለበት ቤት ቁጭ ብለህ አሁን ሌላ ፖለቲካ ይዘህ ከመጣ ተሙ ኢዝጎና ቤትህ ይነዳል። ያው የመስታወት ቤት ያለው እንትን በምን አይቀልድም እንደሚባለው ማለት ነው። ስለዚህ ጥያቄ ኖርማል ጥያቄ ከሆነ ያለ ኖርማል ጥያቄ አምጣ። ከዛ ቅድም ላይ በተደጋጋሚም ስትለው አሁን መጨረሻ ላይ ስትለው ሰምቻለሁ። ሰይጣን ተጠምቆ ድኗል አባትም ሆኗል ምናምን ስትል ሰማለሁ። እና ፕሮቴስታንት ጋር ትልቁ ልዩ ችግር ምንድን ነው? አሁን ከተረዳሁትና ካየሁት ጉዳይ ምንድን ነው? መጽሐፍ ቅዱስ ያነባል፣ አይረዳውም፣ አውዱን አያውቀውም መጽሐፍ ቅዱስን። እና ገድላትንም እንደዚሁ ስታነቡት አትረዱትም፣ አውዱ አይገባችሁም፣ ሀሳቡ አይገባችሁም። እና ያ ነው አንድ ግራም ያጋባችሁ። መጽሐፍ ቅዱስ ተጠቃሚና ተሸካሚ መሆን ይለያያል። እና አብዛኛው መጽሐፍ ቅዱስ ተሸካሚ ነው። ፕሮቴስታንት ቤት ውስጥ ያለው ሀሳብ ያ ነው ብዬ ነው የማስበው። ኤፋዬ ይቅርታ፣ ምንድነው አልገባኝም። ኤፍዬ የፈለገው ነው የሚናገረው። ሰምቶኛል። እኔ ስናገር እንደፈለገ ነው የሚናገረው። ተናገር ተሙ፣ ችግር የለውም። የፈለግከውን ተናገር፣ አትግሙበት። ተናገር የፈለግከውን። እና እኔ መጀመሪያ ስመጣ ከቀድም ጀምሮ ቁጭ ብዬ ውይይታችሁን ያንተንም የኤቢንም መካነ ኢየሱስ ላይ ሉተራውያንና እናንተ ጋር ያለው ልዩነትንና እንደ አጋጣሚ ሆነው ደግሞ ኤቢ ደግሞ በግድ ከፔንቴኮስታሎች ጋር ተጋብቻ አብሬ እሄዳለሁ ግን ሉተራዊ ነኝ የሚልም ሀሳብንም ይዞ ሲመጣ ስለማይመለከተኝ የሁለት የቤታችሁ ጉዳይ ስለሆነ ታች ላይ ቁጭ ብዬ ሳዳምጣችሁ ነበር። በግድ እኔ ሉተራዊ ነኝ ግን ከፔንቴኮስታል ጋር ተጋብቻለሁ፣ የተቀደሰ ጋብቻ ፈጸም ያለው እያለ ራሱ ሲያወራ እየሰማሁት ነበር። ልክ እንደዚሁ አማን ሻሎም እና ኤፍሬም በልሳን ጉዳይ አትግባቡ እና የሆነ ሰው ጌታን ተቀበለ ይኸው አንድ አምላክ በሆነው ብላችሁ ስታወሩ እሺ ጥሩ፣ ይሄ ሰው ጌታን ከተቀበለ ኦንላይን ላይ ከዳነ
የቸርች ህብረት አደረግከው። ካለው ከደህንነቱ ጉዳይ የተነሳ አልናገርም። መልካም ትችላለህ፣ ግን ብትወስደው ፔንቴኮስታሎች ጋር ማለትም ልሳንን ወደሚናገሩት ጋር ነው የወሰድከው ወይ የሚል ሀሳብ ነው የጠየቁ ለሚባል የተነሳው ሀሳብ ያ ስለነበር ነው። አዎ ኤፍሬም ስለሆን ከዛ ነው የምትወስደው። አይ አጠር ያለ መልስ እኮ ልመልስልህ ነው። አንተ መጽሐፍ ቅዱስ ሰጪ እኮ የለም ሲጀምር ስለ ሐዋርያ ሥራ ልጠይቀኛለን። ይህንን እኮ ቆይ ያው ይሄ ቁጭ ብዬ ቀን በቀን ቤታችሁ ቁጭ ብዬ ያርገበኩ ሁሌ ያርገበኩ እኮ በጠይቃችሁ ሰው እኮ ነው። አሁን ሌላ በቃ ልመልስ፣ ሌላውን ስለ ልሳን ልመልስ። በቃ ልመልስ፣ እንዳትመልስ ቆይ ቆይ በቃ ልመልስ፣ ስለ ልሳን ልመልስ። በሳቀ እውነት ስለማይሸፈን ማለት ነው። ልመልስ እኮ ልመልስ። አሁን ተሙዬ ልመልስልህ። ቆይ እንዳታወራ። እሺ እሺ እኔ ልመልስ። አስገቡት፣ ኧረ አስገቡት፣ ኧረ ተሸካሚዎችን አስገቡት። አይ ልናገርን አስገባዋለሁ። ምንድነው አሁን አማንና አንተ በልሳን አትግባቡም። አማን መተርጎም አለበት ይላል፣ የሚተረጎም ካልሆነ ልሳን አይደለም ይላል። አንተ የሚተረጎም አዎ፣ ቅድም ምን አልኩ? ኤሴንሻል ባልሆኑ ጉዳዮች ላይ ልዩነት አለን። ይህን ስንናገር አይደል ለዘመናት የኖር ነው። ኦኬ፣ አማን ልሳን የሚባል ነገር የለም አይልም። ልሳን ካለ ግን መተርጎም አለበት በዚህ ዘመን ብሎ ያምናል። እኔ ደግሞ በዚህ ዘመን ልሳን አለ፣ የምንናገረው ልሳን ነው ብዬ እሱን እንደ መጽሐፍ ቅዱስ ቃል አብራራለሁ። እሱ ደግሞ ልሳን አለ ግን መተርጎም አለበት፣ ተተርጎሞ መስማት አለበት የሚል አቋም አለ። ይሄ እንግዲህ በአብያተ ክርስቲያናት የነበረ ነው፣ ሰፊ ድቤት ያለው ነው። እና ልሳን ባትቀበል መንግስተ ሰማይ አትገባም እንዴ? መጽሐፍ ቅዱስ እኮ የጸጋ ስጦታ ነው ብሎ ነው እኮ ልሳንን እኮ የሚዘረዝረው። እና በክርስቲያን ከሆንክ በኋላ በመንፈስ ቅዱስ የሚሰጥ የጸጋ ስጦታዎች አሉ። ከነዛ ውስጥ እንደ አንዱ ነው ልሳን እና nothing to do with our salvation። ስለዚህ ይሄ ልዩነት አለ። ብዙ ከዚህ የተሻሉ እኮ ልዩነቶች አሉ ማውራት ብትችል የምትችለው እንጂ ልሳን ይቀበላል እንትና ልሳን አይቀበልም እንትና ምንም ከዘላለም ህይወት የሚያጎድል አይደለም። ኢሴንሻል ትምህርት አይደለም በእኛ ቤት መካከል ልሳን ማለት ነው። እና እንደዚህ አይነት ፎርማል ጥያቄዎችን ብትጠይቅ ብዙ ጥሩ ነበረ። ግን በቃ ረወየው ገደልከን። በዛውም ደግሞ ሐዋርያ ሥራ ማን እንደጻፈው አጥንቶ ቢመጣ አሁን አግኝቶታል። አሁን ወጥቶ አግኝቶታል። ይግባና እኔ ጠይቀዋለሁ። አሁን ይግባ። ያኛውማ ጻፉ፣ ብዙ ሰዎችም ጽፈዋል። ገስት እንትን ላይ አይ አሁን በወጣበት ራሱ ገልጦ ማየት ይችላል። ችግር የለውም። ግን አሁን ይግባ። እኔ አንድ ጥያቄ ጠይቀዋለሁ። እኔ ተመችቶኛል። ጭዌው ተሙዬ እኔ አይ ላቭ ዩ ዩ አር ማይ ብራዘር ዩ ኖ ያንተ መውደድ ተውና ተሙ ጌታ ምስክሬ ዩ ኖ እኔ ቢያንስ እኮ ማለት ነው ተሙዬ ቢያንስ ቁጭ ብለን በልተናል ጠጥተናል። ስማ በልተናል ጠጥተናል። እሺ እንደው ጌታ ምስክሬ ተሸካሚ ስላልከን ስለደበረኝ ምናምን ማለት ነው። መክብብን ማን ነው የጻፈው? አማንዬ አንድ ጊዜ መክብብን ማን ነው የጻፈው? አንድ ጊዜ ይኸውልህ አንዱን ተውና መክብብን ማን ነው የጻፈው? ጊዜ እድል ስጠኝ እንዴ እኮ ይሄ መልስና ቁጭ ብዬ እኮ ሲያወራ እኮ ሳዳምጥ ነበር። አንድ ጊዜ እድል። እሺ መክብብን ማን ነው የጻፈው? አንድ ጊዜ እድል ስጡኝ። አይ እድሉን ተው፣ ቆይ እድሉን ትቀጥላለህ። መክብብን ማን ነው ቤታችሁ ነው አለ የመጣሁት እንዴ? ኦን ኦፍ ማድረግ አትመልሰውም። ከዚህ በኋላ ብትመልስም አልቀበልም። ሌላ ጠይቃለሁ። እሺ እድል ስጡኝ። አንድ ጊዜ እድል ካልሰጣችሁኝ ሀሳቤን ካልጨረስኩኝ ላወራ እድል አትሰጡኝ። እኔ እወድሃለሁ ብራዘር፣ መንፈሳዊ አባቴ እኔ እወድሃለሁ። እኔ እዚህ ጋር ማንን የምጠላው የለም። ኤፍሬምም ወንድሜ ነው፣ በጣም ነው የምወደው። አማንም እንደዛው በጣም ነው የምወደው። ኤፍሬምንም በጣም ነው የማውቀው፣ አንተንም በጣም ነው የማውቃችሁ። ሁለታችሁንም በጣም ነው የምወዳችሁ። ግን አሁንም ማወራው ወሬ ከእናንተ ጋር እንደ ጠላት እንድንተያይ ሳይሆን እውነታውን ግን እንደ ሀሳብ በፍጅት እንድንቀጥል ስለፈልግ ነው። ቀን በቀን ቤት እየከፈትኩኝ መጽሐፍ ቅዱስ ማን ሰጣችሁ፣ የመጽሐፍ ቅዱስ ውስጥ ባለቤት ማን ነው እያልኩኝ በተደጋጋሚ ስጠይቀኝ ነበር። እንኳን እሱ አለ ማቴዎስ ወንጌልን ማን የጻፈው እያልኩ ራሱ ምድረ ጴንጤን እያስገባው አንዱ እንኳን መመለስ አቅቶት እንኳን ግራ እየተጋባ ሲወጣ የነበረበት አይደል? ይሄ የኔ ሀሳብ ነው። አንተ መጀመሪያ መክብብን ከመጠየቅ በፊት መጽሐፍ ቅዱስን ራሱ ሰጪ አለ ወይ? መጽሐፍ ቅዱስን ለአንተ ማን የሰጠ? አማንሻሉ መጀመሪያ መጽሐፍ ቅዱሱን ሰጪ ሳይኖር መክብብ፣ ሉቃስ፣ ማቴዎስ እያልከኝ ከመጠየቅ በፊት ማን ነው ሰጪ ያደረገ አንተን? ለመጽሐፍ ቅዱስ ለአንተ ማን ሰጠ? ይህም በአግባቡ ትመልሰዋለህ ወይ? ዕለት በዕለት ስጠይቅ የነበረው ጥያቄ ነበረ። እዚህ ይመለስልሃል። ምዕራፍ በምዕራፍ እንቀጥላለን ማለት ነው። መጀመሪያ ለአንተ መጽሐፍ ቅዱስ ማን ሰጠ? ጥሩ ጥያቄ። ሚዩት እንዳታረግ
እንትን ብሪጅ ለመስራት ያክል ማለት ነው። ጥያቄው እንዳረሳው እንድታቅ መጽሐፍ ቅዱስን ማን ሰጠን ያልከው እና ብሪጅ የምሰራው ምንድን ነው? ብሪጅ የምሰራው ማለት ነው ብሉይ ኪዳን የእግዚአብሔር ቃል ነው አይደለ? ያው እሱም ጭምር ስለሆነ አንድ ወንድሜ እኔ ብሉይ ኪዳን አዲስ ኪዳን አትበለኝ። መጽሐፍ ቅዱስን እኮ ነው። ቆይ መጽሐፍ ቅዱስን ማን ሰጠ? እኔ ብሉይ ኪዳን ነው ያው ልንገርህ፣ ብሉይ ኪዳን እንደዚህ አዲስ ኪዳን እንደዚህ 66 እንደዚህ መጀመሪያ ቀንኖ 66 የሚሆን 81 የሚሆን 72 የሚሆን ማን ቀነነልህ ምናምን አይደለም የኔ ጥያቄ። መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ማን ሰጠ ነው ለአንተ ጥያቄ ጠየቁ። እሱም ጥያቄውን እኮ ተረድቼዋለሁ። ደጋምኩ እንጂ አይታረምም። ይኸውልህ ጥያቄ አይታረምም። አማን ተመስገን እባላለሁ። አንተ ቁጭ ብዬ ሃይማኖት ፖለቲካ ማስተምር ልጅ የነበርኩኝ ነኝ። ተመስገን እኔ ነው ፖለቲካ ተምረህ ቤትን ከፍተህ የምታወራው የነበረው። እሺ ተመስገን ነው ባይዘዌ እኔ ነኝ ከኔ ቤት አዳምጠህ ነው ፖለቲካ የምትሰራውና ቀጥል መልስ ብቻ ነው። ደርበህ እያወራ ነው። ቆይ እንትን ነው ባይዘዌ ነገ ሪግሬት የምናደርገው አይነት ሪካርድ ከሚወጣ ኖርማል ቀስ እያልን እየተነፈስን ብናወራ ጥሩ ነው። ህዝቤ እየቀረጸ ስላለ ማለት ነው። እሺ ስለዚህ ጥያቄ በጥያቄ ላልከው ለምሳሌ ኢየሱስ ክርስቶስ ጥያቄ ተጠየቀ። አንተ ያልከውን እየመለስኩ ነው ያለሁት። የመጀመሪያውን ጥያቄ እንዳረሳሁት እንድታስታውስ ያን ሁሉ ከማለታቸው በፊት መጽሐፍ ቅዱስን ማን ሰጣችሁ ነው ያልከው፣ እንዳረሳሁት እንድታቅ ማለት ነው። እሱን ልመልስልህ ነው። ከዛ በመሃል ምን አልክ ደግሞ እኔ ብሪጅ የምሰራልህ ማለት ነው። ለምሳሌ ኢየሱስ ክርስቶስ የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ተብሎ ተጠየቀ። ዮሐንስ ጥምቀት ከሰማይ ናት ወይስ ከምድር፣ ከእግዚአብሔር ዘንድ ናት ወይስ ከምድር ናት፣ ከሰው አውቶሪቲ ነው ተብሎ ተጠይቀ። ተምዬ ምን ብሎ ነው የመለሱት አድማጮቹ? ኢየሱስ ክርስቶስ ያን ብሎ ሲጠይቅ መልካም አንተ ኢየሱስ ክርስቶስ ጥያቄን በጥያቄ ወይም ጥያቄን በምሳሌ ስለመለሰ አንተ የካልቪኑ ኢየሱስ ነህ ማለት ነው? እሱን እየጠየቀኝ ነው? አይ የጎርጎሬሱ ኢየሱስ ነኝ። እሱን ተው። አሁን ነው የጠየቁት ጥያቄ ያው በአግባቡ መልስልኝ። የመለስኩልህ እኮ ነው። አሁን ያ ገብተዋል አካባቢ። ስለዚህ እኔ ተመስገን ነኝ እኮ ነው የምልህ። እኔ ተመስገን እኔ ስምህን አታስታውሰኝ። ሆነ በጮለ ዙር አይደለህም። ስምህን አታስታውሰኝ። ብቻ ንገረኝ። ተመስገን ስምህን አታስታውሰኝ። ይኸውልህ 1 ሚሊዮን ተመስገኖች አሉ ኢትዮጵያ ውስጥ እና ተመስገን ነኝ እያልክ እኔ መሆኔን እወቅ ነው መጀመሪያ። እኔ መሆኔን እወቅ እኮ ተመስገን የሚባሉ አዳምጥ፣ ተመስገን የሚባሉ ሚሊዮን ሰዎች አሉ ኢትዮጵያ ውስጥ እና ተመስገን ነኝ እያልክ አስር ያትንገረኝ። እኔ እለያለሁ ታውቃለህ። ጥያቄ ከያዝኩኝ በምን ነው የምትለየው? ስዕል በመሸከም ነው? ስዕል በመሸከም ስዕል ቤቱ ጋር አሁን እዚህ ጋር መጽሐፍ ቅዱስ አድርጋል ያን የሆነ ስዕል ስላሉ አሁን እሱን ተውና የምትለየው በሱ ነው የምትለየው እሱ ነው። ስለዚህ ጥያቄን በጥያቄ አድርጎ መመለስ ኢት ኢዝ አን አርት። ኦኬ አርትም ጭምር ልመልስልኝ ይሆን? አማን ልመልስልህ ነው። ልመልስልህ እኮ ነው። አሁን ብሪጅ እየሰራሁ ዳንኩበት የምትለው መጽሐፍ ቅዱስ ማን ሰጠህ እኮ ማን ሰጠህን እየመለስኩልህ ነው። አንተ አሁን መሀል ላይ ምዕራፉንና ጥቅሱን ከመናገር በፊት አንተ መጽሐፍ ቅዱስ ማን እንደሰጠህ ማታውቅ ሰው እኮ ነህ እኮ አለ። አይ አውቃለሁ። እኔማ ልመልስልህ ነው። አንተ እያስወራኝ አይደለም እያስወራኝ አይደለም። ጋይስ ኢንጆይ እያደረግን ነው። ለዛ ነው መሀል ላይ ረጅም ሰዓት እያወራ ያለሁት እንጂ ምዕመናን እንዲያወሩ መፍቀድ ይኖርብኛል። አይ ነው 2 ደቂቃ ብቻ ፍቀዱ። ሌላ ጊዜ እመጣለሁ በሌላ ውይይት። አመሰግናለሁ። አትውጣ ተሜ እንዴ ቀስ በላ ጥያቄ አለ እኮ አሁን እዚህ ጋር መጽሐፍ ቅዱስ ተሸክመሃል፣ ግን ዝም ብለህ አህያ መጽሐፍ ቅዱስ አዳምጥ። ቆይ አህያ መጽሐፍ ቅዱስ ተሸክመሃል። መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም። አማን አንተ ተሸክመሃል። ይኸው ስዕሉ ላይ እኮ ግን የተሸከምከውን ታውቀዋለህ ወይ? አሁን ልናየው እኮ ነው እኮ እኔማ ሰጪ ስላለኝ የተሸከምኩትም የተጠቀምኩትም አንተ የተሸከምከውን ታውቀዋለህ ወይ? አሁን በጥያቄ ልንመጣ ነው። የተሸከምከውን ታውቀዋለህ ወይ? ማን ሰጠ? መጽሐፍ ቅዱስ ንገረኝ። እሺ ሰጥታለች፣ አንተ ቤተክርስቲያን ሰጥታለች። አሁን የተሸከምከው መጽሐፍ ውስጥ ምን እንዳለ ልጠይቅህ ነው። መልስልኝ። አይደለም ለአንተ ማን ሰጠ? ለአንተ ማን ሰጠ? እሺ እኔ ማን እንደሰጠኝ መልስልሃለሁ። አንተ ተሸካሚው ይኸው አናት ላይ ተሸክመ ያዝከው አንተ የተሸከምከውን ታውቀዋለህ ወይስ አታውቀውም? እኔ ልጠይቅህ ነው። ችግር የለውም። ማን ሰጠ ለአንተ መጽሐፍ ቅዱስ? እሺ እኔ መጽሐፍ ቅዱስ ይኸውልህ ስመልስልህ ማለት ነው። ከዛ ትከራከረኛለህ። ችግሩ አንድ ስቴፕ መሄድ አትችልም። እኔ የምመልስልህ መልስ ላይ ማለት ነው። ይኸው መልሱ እንደዚህ ነው። ፕሮቴስታንቶች ስናምን መጽሐፍ ቅዱስ በአማኞች ወይም በኪዳኑ ማህበረሰብ ውስጥ የእግዚአብሔር ቃሎች እየተገለጡ የመጡበት ነው። እግዚአብሔር ነው መጽሐፍ ቅዱስን የሰጠን። እግዚአብሔር ነው የሰጠን። ከሰማይ አውርዶት
ኖ በነቢያቱ በኩል የተናገረው በሐዋርያቱ በኩል የተናገረው ደን በህዝቡ መካከል የተገለጠ መጀመሪያ ላይ ልክ ኢራኔስ እንዳለው አዳምጥ እስቲ በማብራሪያ እየነገርኩ ነው። አዳምጥ በማብራሪያ እየነገርኩ ነው። እሺ ሚውት አድርጉ። አሁን ተሙ ትክክል አይደለም። አሁን ጠይቀው እያብራራ ማለት ትገባለህ። ከተሳሳተ ትለዋለህ። ከጨረሰ በኋላ ከፈለክ ሲጨርስ እቺ አናቱ ላይ የተሸከመችው መጽሐፍ ያቃታል አያቃትም የሚለውን እዚህ ጋር አብጠርጥረን እንወጣለን። ሚውት አድርግ ተም ያላረክም። እሺ ይቅርታ አረጋለሁ። ሚውት አድርግ እያየው ስለሆነ ስለዚህ በኪዳኑ ማህበረሰብ መካከል እግዚአብሔር በነቢያትን ሐዋርያትን ልኮ ድምፁን አሰምቷል። ራሱም ተገልጦ ድምፁን አሰምቷል በብሉይ ኪዳን። በአዲስ ኪዳን ደግሞ ተራራው ላይ ያሉ የአብን ድምፅ የግርማውን ድምፅ በግርማው ተራራ ላይ የእግዚአብሔርን ድምፅ እንደሰሙ እነ ጴጥሮስ ተናግሯል። ከዚያስ ያ ንግግር ልክ ኢራኔስ እንዳለው በቀደሙት ዘመናት መካከል በሐዋርያቱ በኩል ሲነገር የነበረ ደን በኋለኛው ዘመን በኩል ለኛ በመጽሐፍ ተሰንዶ የተሰጠን ነው ብሏል። ነገር ግን ያ ነገር በማን መካከል ነው የተገለጠው? በህዝቡ መካከል ተገልጧል። ያንን በህዝቡ መካከል የተገለጠውን ነገር ደግሞ የሰጠን ማን ነው? እግዚአብሔር ነው። ለምን? የድምፁ ባለቤት እግዚአብሔር ስለሆነ፣ የሐዋርያቱ ባለስልጣን እግዚአብሔር ስለሆነ፣ የነቢያቱ ባለስልጣን እግዚአብሔር ስለሆነ። ደን መጽሐፉ የእግዚአብሔር ቃል እንደሆነ በምን አወቁ ሲባል በሶስተኛው ክፍለ ዘመን መጥቶ እነ አትናቴዎስ ሌሎችም የቤተክርስቲያን አባቶች አንዳንዶቹ ክሌም ከማድረጋቸው በፊት የእግዚአብሔር ቃሎች እንደነበሩ ኢንዲቪዥዋል ሰዎች ያውቁ ነበረ። ይህንን የቤተክርስቲያን ታሪክን ከ200 በፊት የነበረውን ስታጥና ታገኘዋለህ። ገላትያን ይዞ ይጠብቁ ነበር። ለምን? ሐዋርያዊ ምንጭ እንዳለው ያውቁ ስለነበረ፣ ሐዋርያቱ ደግሞ ዳይሬክት የሆነ ስልጣን እንደነበራቸው ያውቁ ስለነበረ፣ የነቢያቱ መጽሐፍት እንደነበረ የብሉይ ኪዳኑን ቅድም ነጥዬ ብሉይ ኪዳኑን ላወራ የነበረው ለዚህ ነው። የብሉይ ኪዳኑን ብቻውን ጥያቄ ጠይቃለሁ ከአዲስ ኪዳኑ ጋር አያይዤ ልመልስልህ። በህዝቡ መካከል አልጨረስኩም። አስረዝም ያለው ግን ለሌሎቹ ትምህርት ስለሚሆን ማለት ነው። የጠየቀው ጥያቄ አይደለማ እኔ ወይ ታች ቁጭ ብዬ እግዚአብሔር ነው የሰጠን። እሺ በቃ እግዚአብሔር ሲሰጥ እኔ የጠየቁ ጥያቄ ደስ የሚለው ነገር ጴንጤ ኢኳል ሙስሊም ነው የሆነብኝ ዛሬ። እና እግዚአብሔር ከሰማይ ነው ያወረደልህ? ምንድን ነው ያልኩ? በሰማይ ነው ያወረደልህ ላልከው ምላሽ ሲሰጥ ምን ነበር ያልኩት? አይ ራሱ ድምፅ ሆነ ምናምን ነው። እሱን ከመጽሐፍ ቅዱሱ ነው ያነበብከውና እግዚአብሔር እንዴት አወረደልህ? ከመጽሐፍ ቅዱሱ አይደለም፣ ከመጽሐፍ ቅዱሱ ሳይሆን እኔ ያው ለጴንጤ ኢኳል ሙስሊም አንተ ብያለሁ። አሰማም እኮ ጥያቄ ትጠይቃለህ ግን አሰማም። ምንድን ነው ችግር? ይኸው እኮ መልስልኛሽ እኮ መለስኩልህ። ከሰማይ ወረደ ወይ? እዛ ሰማይ ተጽፎ ያለቀ ምናምን ቻፕተሮችና ምዕራፎች ያሉት ከሰማይ ወረደ ወይ? አልወረደም። በህዝቡ መካከል ነው የተገለጠው። ልክ በብሉይ ኪዳን ለምሳሌ እነ ኤሊሁና ሌሎች ካህናት እና ሙሴ አንድ ላይ እግዚአብሔርን አዩ እየተባለ እንደተነገረ ተራራው ላይ ሁሉ ደን እዚህ ጋር ደግሞ በመለወጥ ተራራ ላይ የአብን ድምፅ ሰሙ። እነ ጴጥሮስ ነበሩ፣ እነ ዮሐንስ ነበሩ፣ እነ ጴጥሮስ ነበሩ። ኦኬ ደን እነ ያዕቆብ ነበሩ። ደን እነሱ ደግሞ መልሶ ሲጽፉልን እናያለን። ያ በአዲሱ ኪዳን መካከል በሐዋርያቱ በኩል ተገለጠ። ስለዚህ ስክሪፕቸር ሰልፍ አውቴንቲኬቲንግ ነው፣ ራሱን በራሱ የገለጠ ነገር ግን በህዝቡ መካከል ስለሆነ ህዝቡ ደግሞ የእግዚአብሔርን ድምፅ ስለሚያውቅ ያንን ጠብቆ ያቆዩት ነው እንላለን። እግዚአብሔር ለማሰጠ እኔ አሁንም እኮ ግራን ይገባኝ። አሁን የምትመልሰው ነገር መጽሐፍ ቅዱስ በነቢያቱና በሐዋርያቱ በኩል ለህዝቡ ሰጠ። ልክ እንደዛው አድርጎ እግዚአብሔር ጠርዞ ለአንተ አወረደልህ። ብራዘር ስለመጠረዝ ቅድም ከ20 ሰከንድ በፊት አውርቼ ትረሳለህ እንዴ? ምን ሆነ ነው? አይ እኔ እግዚአብሔር ሰጠ ስትለኝ በምን ልመን? ምን ማስረጃ አለ? ማስረጃውን ይኸው ነገርኩህ እኮ። የእግዚአብሔር ቃሎች በእነማን በኩል ነው የወረደው? ለምሳሌ ፋዘሮች አንድ ከአባቶች አሳየኝ እግዚአብሔር መጽሐፍ ቅዱስ ሰጠን ብሎ የተረጎመ አባት ካለ። እሺ ለምሳሌ ኢራኔስን እየጠቀስኩ ነበረ። ምን የሚል ቆይ፣ ስክሪንሾቱን በእኔ ግሪን ስክሪን ላይ አድርግና ለጥፍልሃለሁ። እሱን ታነበዋለህ። እንግሊዝኛ ታነባለህ? ተመስገን። አላነብም፣ ተረጉምልኛለህ። አሁን እንዴት ነው የምንረዳው? እንግሊዝኛውንም አታውቅም እንግዲህ። አይ ሲጀመር አማርኛን በአግባቡ ያልገባ ሰው ስለ እንግሊዝኛ ጭንቃል እንዴ? እናነበዋለን። እኔ አማርኛውን አልፌ እኮ ነው እንግሊዝኛ ያወራለሁ። እንግሊዝኛ ብለህ ጥፍልህ ታነባለህ? እንግሊዝኛ ጥያቄ ነው የሚያናደው እኮ
ጥያቄ ስለሚያናድ ነው። አማርኛም ለመሰለ ጥያቄዎች ጠማማ ስለሆኑ ሆን ብዬ ነው አንተን ፕሮቮክ ማድረግ። ተመስገን። ጥያቄዎች ወልጋዳ ስለሆኑ አውቄ ፕሮቮክ ከመጠየቅ በፊት አይደለ? አይ ኖ በዚህ አይደለም። በየሆነ በብስጭት ወይም ደግሞ ይሄ በንዴት አይደለም ወንጌል የሚሰራው። አማን አሁን አንተ ጥያቄ እኔ እኮ ከአባቶች ሲባል አባቶች ጽሁፎች፣ እሺ ለምሳሌ ማለት ነው ወንጌል ፍቅር ነው። ወንጌል ፍቅር ነው። በዚህ አድርጌ ላሳይ። በትልቁ አድርገኝ ማታነብሶ እየጋ እኮ ነው እያወራሁኝ ያለሁት እኮ። እሱን አብረን እናያለን። በትልቁ አድርገኝ። ቆይ ኤፍዬ አንዴ፣ ከዛ ገልጬ ያሳየውና ተሜ መጽሐፍ ተሸካሚው እንትን ይልልናል። ተምዬ እነዚህ ነው አይደል እየጠየቀኝ ያለው? አባቶች እነዚህ ነው እየጠየቀኝ ያለው? መጽሐፍ ቅዱስን እኮ አባቶች አሳየኝ ነው ያልከኝ አይደል? ከአባቶች አሳየኝ ነው አይደል ያልከኝ? የአባቶች መጽሐፍ አሳየኝ፣ ድርድር አሳየኝ አይደለም የኔ ጥያቄ። ገልጬ ላሳየ ነው ገልጬ አባቶች ስትል እነዚህ ነው። ለማንኛውም መደርደርና መደርደሪያ ላይ መጽሐፍ መደርደር ገልጬ ላሳይ ነው። ገልጬ ላሳይ ነው። ጥያቄ ምንድን ነው? እስኪ ጥያቄ አባቶች መጽሐፍ ቅዱስን በህዝቡ መካከል ተገለጠ አንተ ላልከው አማን አንተ ባብራራበት መልክ አባቶች የቱ ጋር ነው የተናገሩት ነው ያልከኝ። ጥያቄን እስኪ በትክክል ድገሞ የኔን ጥያቄ። አማን አልከኝ። አቤት አልኩ። ከዛ እኔ አብራራውልህ በህዝቡ መካከል እግዚአብሔር በነቢያቱና በሐዋርያቱ መካከል ገለጠ። ምኑን? ቃሉን። ከዛ ህዝቡ ተቀባዮች ናቸው። ሚዲየሙን ያገለገሉት ሐዋርያትና ነቢያቶቹ ናቸው። ስለዚህ በህዝቡ መካከል የተገለጠ እውነት ነው። ምን? መጽሐፍ ቅዱስ አልኩ። አንተ የፈለግከው የነበረው ቤተክርስቲያን ሰጠችን የሚል ነገር ነበረ። እኔ በዛ መንገድ ነገርኩ። ከዛ አንተ አማን እንደዛ ለምትለው አማን የት ሀገር ሄደ ነበረ? የት ሀገር ሄደ ነበር? ኮሜንት ላይ አንድ በተደጋጋሚ አንተም እንግሊዝኛ የለመድከው እኮ በባርነት በስደት ሄደ ነው። ኡጋንዳ ነበርኩ ኤፍዬ፣ ኡጋንዳ ነበርኩ። ይቅርታ። እሺ ኤፍዬ፣ ጥያቄ ናንተ አስረሳኛው። ለእኔ የጠየቅኩ ጥያቄ እናንተ የመለስከው መልስ ምን ነበር ያልከኝ? መጽሐፍ ቅዱስ ማን ሰጠ ስለ እግዚአብሔር ሰጠኝ አልክ። አጠራ አድርገህ እግዚአብሔር አወረደልህ ወይ ስለ አዎ አወረደልኝ። እግዚአብሔር አወረደልኝ አልኩ። መጽሐፉን አወረደልን ብሎ የጻፈ አንድ አባት አሳየኝ ነው። መጽሐፉን አወረደልኝ አልኩ እኔ። አዎ ሰጠኝ እኮ ያልከው እኮ እግዚአብሔር ነው። ተምዬ ወዬ በለኝ እስኪ አንዴ አለው። ለአማርኛ ይቀጥል። ምን ላይ ነው ያልከው? ምክንያቱም 2 ደቂቃ ውስጥ ያወራነውን ነገር ሁሉ እየረሳ ነው ያለው። ምን ላይ ነው ያልከው? አንተ ነህ እንጂ ያለህበትን ቦታ 6 አይነት ሀሳቦች የምታስበው በ15 ሰከንድ። እግዚአብሔር ነው የሰጠን ሲባል ከላይ ጠርዞ አወረደልን። እግዚአብሔር ነው የሰጠን ሲባል እንደዚህ ለምን አናደርግም? አሙ እንደዚህ እናድርጋ። ተሙን ራሱን እናስብለው። አንድ ጨዋታ ነበረ አስብላለሁ አታስብለኝ የሚል። ለምን ራሱ ሰጠኝ እግዚአብሔር እንዲላ እናስብለው? ተሙ እኔ አሁን አንተን አስብልሃለሁ፣ እግዚአብሔር ሰጠኝ አስብልሃለሁ። አላስብልህ? አንተ ገና ስትለኝ ራሱ መልሰው ነኝ እኔ ይኸውላችሁ ሲገለኝ እንግዲህ ቆይ የምሬ ነው። ተሙ ላለማለት ሞክር። እግዚአብሔር አልሰጠኝም ለማለት ነው። አሁን የጠየኩት ጥያቄ ገብተዋል አይደል? እኔ ገብተህ እኮ ላስብልህ ነው። አሁን አንተን ራሱ ላስብልህ። አማን ግን ምንድን ነው ያለው? በጌታ ሳትዋሽ ንገረኝ። መልስ ሲመልስልኝ እግዚአብሔር ሰጠኝ አላለ እኮ። እግዚአብሔር ሰጠኝ አለ እኮ። አሁን ላስብልህ እኮ ነው። አንተን ራሱ እግዚአብሔር ሰጠኝ። እግዚአብሔር ከሰማይ አወረደልን ብሎ አወረደልኝ አላለም። አውረደልኝ ሰጠኝ ማለት ምን ማለት ነው? እሺ እግዚአብሔር ከሰማይ ማለት እንደሆነ ላስብልህ ነው። ኤፍዬ መጽሐፍ ቅዱስን እግዚአብሔር አልሰጠንም ወይ ነው ጥያቄ። አንተ ላስብልህ ነው። ቆይ አማን ራሱን ተመስገንን ላስብለው ነው። ቆይ ታስብለዋለህ፣ ግን ማን የሰጠን? ኤፍዬ ይሄንን ጠይቀው። ማን ቆይ ተሙ ያስከው መጽሐፍ ቅዱስ ማን የሰጠን? የቤተክርስቲያን ቃል ነው ወይስ የእግዚአብሔር ቃል ነው? ቤተክርስቲያን ማለት ምን ማለት ነው? ያልገባኝም እንደ ጥያቄ ስላልገባኝ ነው። ቤተክርስቲያን ማለት ህንጻው ነው። ቤተክርስቲያን ማለት የአማኞች ህብረት ማለት ነው። የአማኞች ማለት ነው። ስለዚህ ህብረቱ ያለበት ነው። መጽሐፍ ቅዱስ የቤተክርስቲያን ነው ወይስ የእግዚአብሔር ነው ነው ጥያቄ? መጽሐፍ ቅዱስማ ለሁለት መጽሐፍ ቅዱስ ለማን ነው የተሰጠው? ለባለቤትነት ተብሎ የተሰጠው ለማን ነው? ንገረኝ እስኪ። መጽሐፍ ቅዱስማ የተሰጠው ለሚሰሙ ሁሉ ነው። ምድር ላይ ላሉ ለፍጡራን በሙሉ ነው የተሰጠው። ማን ነው እንደዛ ያለው? መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? ለሁሉም ነው እኮ አልኩ እኮ። ምን ላይ ነው ያለው? ማን ነው ያለው? እንደዛ ብሎ የፈታ ማን ነው? አድሬስ አድርጎ መጽሐፍ ቅዱስ የተሰጠው ለማን ነው?
አይ እንግዲህ መጽሐፍ ቅዱስ ከፍተን እናያለን ማለት ነው። መጽሐፍ ቅዱስ ለሁሉም ነው የተሰጠው። ለዛ ነው እኮ አንተ የዳንከው እኮ የዳንክ የነበረው ይቅርታ ድነህ የነበረው መጽሐፍ ቅዱስ እኮ ለሰው ልጆች ሁሉ ስለተሰጠ አንተ ተራቲ 100% ወደምድንበት ነው የሄድኩት። ኤፍዬ ካለመዳን ወደ መዳን፣ ካለመመረጥ ወደ መመረጥ ነው የሄድኩት። እስቲ አንድ ጥያቄ ልጠይቅህ እንደሱ ካልክ እሺ። በነገራችን ላይ ይህንን እንዳትረሳ ያልኩትን መጽሐፍ ቅዱስ ለማን ተሰጠ የምትለው የተሰጠችው ለቤተክርስቲያን ነው። መጽሐፍ ቅዱስ የሰጠችን ቤተክርስቲያን ናት። አለቀ። ራፕ እናድርገው፣ ያንተን እንደፈለክ ያዘው። መጽሐፍ ቅዱስ ያው እግዚአብሔር እናንተ ራሱ እንዳልከው ራሷ ነው ያልከው፣ በኋላ ኮንፎርም ማድረግ እንትን ስላልክ ነው ለቤተክርስቲያን ሰጠሃልክ። በቤተክርስቲያን በኩል አገኘውታልክ። አንተ በማንም ሰው በኩል ታገኘውት። ለምሳሌ እጅ ላይ ያለው መጽሐፍ ቅዱስ ፕሪንት የተደረገውን ጓደኛ አበበ የሚባል ጓደኛ ሰጥቶ ሊሆን ይችላል። ግን ሶርሱን ስትወስድ ዞሮ ዞሮ እግዚአብሔር ጋር ነው የሚደርሰው። እስትንፋሰ መለኮት ነው፣ የእግዚአብሔር ቃል ነው እንደምታውቀው። ስለዚህ እግዚአብሔር ነው የሰጠው። ለማን ሰጠ የምትለው የተሰጠው ለፍጥረት ሁሉ ነው። ፍጥረቱ ሁሉ አንብቦ ወደ እውነት እንዲመጣ ማለት ነው። ኦኬ መዳንን ሁሉም እንዲወዱ ወዶ እንዲል መጽሐፍ ቅዱስ ሁሉ እንዲድኑ በሚወደው ጌታ ለሰዎች ሁሉ የተሰጠ ነው የእግዚአብሔር ቃል። ስለዚህ ለዛ ነው እኛ ጋር ይደርስ። የሆነ ጊዜ ላይ የሆነ ሰዎች ጋር ደርሰዋል፣ አሁን እኛ ጋር ደርሰዋል። ነገ ደግሞ የሚመጡት ትውልድ ጋር ደግሞ ጌታ እስኪመጣ ድረስ ይሄዳል ማለት ነው። እሱ ላይ ለምን ጥያቄ እንዳነሳ አልገባኝም። ቤተክርስቲያንን ብትል ከቤተክርስቲያን ነው የተቀበልኩትን ብትል ዞሮ ዞሮ ቤተክርስቲያን ከጌታ የተቀበለችውን ነው እንጂ ለምኑ እንደዚህ እንደገባው ግን ገብቷል አለ ኤፍሬም። ማቴዎስና ሉቃስ ማርቆስ ብሎ ከመከፋፈል በፊት መጽሐፍ ቅዱስ ማን እንደሰጣችሁ እንኳን ባለቤት የላችሁም ነው። አሁን አማን እንዳለው ቅድም ላይ ብሏል፣ እግዚአብሔር ሰጠን አለ። እግዚአብሔር ታዲያ ካወረን እንቀጥላለን። ተሜ መጽሐፍ ቅዱስን ማን ሰጠን የሚለውን ከቤተ ክርስቲያን አባቶች ጥቀስ ብላለ። እግዚአብሔር ሰጠን የሚል ካለ ታሳየኛለህ። እሺ አሁን እኮ እኔ እየዋሸው እንደሆነም እኮ አታውቅም እኮ። አሁን እዚህ ጋር አሁን የኢራኔ ጽሁፍ ነው ቡክ ዋን ላይ ማለት ነው፣ ቻፕተር 1 ቡክ ዋን ላይ ቁጥር 1 ብሎ የሚጀምረው ማለት አልገባኝም። አማኒ በዋሽ ራሱ አታውቅም እኮ እያልኩ ነው። እና እስቲ ቁጥር 1ን ራስ አንብቡ። ዊ ሃቭ ለርንድ በቃ ካንተ ጋር ባላወራ ደስ ይለኛል። አይ ተም ጌታ ምስክሬ ጌታ አይደለም እየሰከሱ አይደለም፣ የምሬ ነው። እሺ አንድን አንብቤው መልሱ እዛ ጋር ነው ያለው። አንድን አንብቤው በቃ ካንተ ጋር ጨረስኩ። ማርያምን ነው የምልህ ተሜ፣ እንደዚህ አትበል። በቃ ምስክና ተባረክልኝ። ጨረስኩ። አይ ምሬ በጣም ነው የምናደድብህ። አሁን እዚህ ጋር እንትን የምንል ከሆነ የምንጣላ ምን አገባኝ ታዲያ? እንኳን መናደድ ያኔ ደብረ ዘይት መተን በበላነው ምግብ ይዣለሁ። ያዝልኝ። አሁን እዚህ ጋር ቁጥር 1ን አንብብልኝ። ጨርሻለሁ። ኤፊ ሌላ ጊዜ መልሱን አንድ የፈለግከው ቁጥር 1 ነው። በቃ ጨርሻለሁ ከአንተ ጋር። አይ በቃ ወደ ሌላ እሱን መልስ። እናንተ ወደ ሌላ ሄዱ። አትጣተሙ፣ ችግር የለም። የመጀመሪያ ነገር ያስፈልጋል መሰለህ አማን። ይኸውልህ የመጀመሪያው ጉዳይ አማንን እንደ አማንነቱ ነው አክብሬውን ቀጥለው። አማን ማን ነው ስባል እያናናቅኩ እያጣጣልኩኝ የማወራባቸው ብዙ ሀሳቦች አሉ። አንተንም አቀበ ክርስቶስ ኢየሱስ ነው፣ አለቀ በቃ። ከዛ በላይ በምንም ላይ አልችልም። ሰውን ሳይ እኔ በዛ አይን ነው ማየው። ገብቶሃል? በጣም ነገሮች ያማሩልኝ እየመሰሉ የሚያስጠሉ ቃላቶችን ማውራት ብራቮ፣ ለኔ ብለህ እከሌን ተናገርክልኝ፣ ለኔ ብለህ እከሌን ተቸልኝ የሚለኝ ድንቅ አምላክ የለኝም። አምላኬ ትሁትና ሩሩ ደግ ቸር አምላክ ነውና በእንደዚህ አይነት ነገሮች ማመን ነኝ እኔ። እሺ በዚህ ስለማመን አመሰግናለሁ። ያወራሁት አስከፍቶ በቃ ትቻለሁ እኮ አልኩ። በመጨረሻ ለኔ ብለህ እከሌን ሰድበህልኛል፣ ተችተህልኛል የሚለኝን ኢየሱስን አለም የተከተልኩት ኖ እኔ አንተን መተቸቴ ኢየሱስ ያጨበጭብልኛል ብዬ ማለት ነው። የአንተ አምላክ ያጨበጭብልሃል። ለዛ ነው የኔ አምላክ ደግሞ የስርዓት አምላክ ነው፣ በስርዓት የሚያምን አምላክ ነው። ኧረ ተሙዬ አንተ አሁን ተሸካሚ ናችሁ ተጠቃሚ ምናምን ስትለን ተሸካሚ ናችሁ ሲሉ የሚያጨበጭብለት አለው። እሱ ለምን መሰለህ ኤፊ አምጥቶታል፣ እየጠበቅኩ ነበርና እዛች ጋር ሲናገር በቃ አለቀ እኮ ዘጋ ነው። አመሰግናለሁ። ወንጌል ይሄ ከሆነ ቀጥል። እሺ ሚዩት አድርግ ታሜ፣ ችግር የለውም። ፖለቲክሱን እንቀጥላለን። ሚዩት አድርግና እኔ ልቀጥል። እሱ የጠየቀውን ጥያቄ ኤርሊ ቸርች ፋዘርስ ላይ ብሎ ከዛ እኔ ቅድም ባብራራሁት መልኩ ማለት ነው። አሁን ቅድም ያልኩት ተሜና ያበገነው ምንድን ነው?
የዋሸው በሆን እንኳን በምን ታውቃለህ ምናምን ነው ያልኩት። እዚህ ላይ አሁን እንግሊዝኛውን አጣምሜ ምናምን ለእኔ በሚመች መልኩ ራሱ ብትረጉም በምን ታውቃለህ ነበር ያልኩት። አም ሶሪ ኢፍ ታት ኦፌንድስ ዩ። ቁጥር 1 ላይ ዲስ ኢዝ አጌንስት ሄሬሲስ ቁጭ ብዬ ከመሰለህ ተባረክ። እኔ እወጣለሁ። ሶሪ እያለህ እኮ ነው ተሙ እንዴ? ሶሪ እያለህ አንተ እወጣለሁ ትላለህ። ሶሪ እያለህ እወጣለሁ ትላለህ። ይቅርታ እያለህ በጣም ነው የምታስደብረኝ። የምትወጣ ከሆነ በጣም ነው የምታስደብረኝ። እኔም እወጣለሁ አንድ ላይ። የሆነ ላስቀይም ምናምን አይደለም፣ ጌታ ምስክሬ፣ ላስቀይም አይደለም። እየተጨዋወትን ስለነበር እኔ ማርያምን ምለው አምኜ ነው እንደ ማርያምን ምልህ እየቀለድኩ ስለነበር ነው። ሶሪ በጣም ሶ አጌንስት ሄሬሲስ ላይ ቡክ 1 ቻፕተር 1 ላይ ነው የኛው። ምን ይላል? The apostles did not commence to preach the gospel or to place anything or record until they were endowed with the gifts and the power of the Holy Spirit. በመንፈስ ቅዱስ ኃይል እስኪቃኙ ድረስ ደቀ መዛሙርቱ ወንጌልን አልሰበኩምም አልተናገሩምም። በመንፈስ ቅዱስ ኃይል እስኪቃኙ ድረስ they preached one God alone፣ አንድ እግዚአብሔርን ሰብከዋል። maker of heaven and earth የሚለው በዚህ ሳብቶፒክ ውስጥ መግቢያው ላይ ምን የሚል ነገር ይናገራል? አንተ ለጠይቀኝ ማለት ነው። በቃ በህዝቡ መካከል እግዚአብሔር ሰጠን ስል ምን ብዬ ነው ያብራራሁት? ጥራ እስከ ሰማይ መጣ አላልኩም። እኔ ጥራ እስከ ሰማይ መጣ አላልኩም። ያልኩ ምንድነው? በህዝቡ መካከል ነው የተገለጠው። በብሉይ ኪዳን በሐዋርያቱ፣ በአዲስ ኪዳን በነቢያቱ በኩል እግዚአብሔር በተጠቀማቸው ቬስሎች በኩል ተገለጠ። ያ ለኛ ተላለፈ ነው ያልኩት። ያንን የሚደግፍ ምን እያሰብኩ ነበር ሳውራ የነበረው? ይህንን ነበር ሳስብ የነበረው። ምን ይላል? አንድ ሁለት ፓራግራፎችን ማለት ነው፣ ናት ፓራግራፍ መስመሮችን። ምን ይላል? ቁጥር 1 ላይ we have learned from none others the plan of our salvation። ከሌሎቹ አንድ ላይ ሲተረጎም ነው የሚመጣው። የኛው አንድ ላይ እንትን ብቻውን አይመጣም። we have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public, and in a later period by the will of God handed down to us in scriptures to be the ground and the pillar of our faith። እንደዚህ ሙሉ ሲሆን ነው የሚተረጎመው። ምን ማለት ነው? የመዳናችንን እቅድ የተማርነውና የተቀበልነው ኦር ወደኛ የደረሰው they did at one time proclaim በአደባባይ ላይ በሆነ ወቅት ላይ አደባባይ ላይ ሲሰበክ የነበረ በሐዋርያቱ ሲሰበክ የነበረ ነው። in the public አደባባይ ላይ and at a later period በኋለኛው ዘመን ግን አሁን እነ ኢራኔስ ባሉበት ማለት ነው። በኋለኛው ዘመን ግን by the will of God በእግዚአብሔር ፈቃድ handed down to us in the scriptures በመጽሐፍ ቅዱስ በኩል ተደርጎ ለኛ ተላለፈ። በዚያ ዘመን አደባባይ ላይ ሲሰበክ የነበረውና ሲያስተምሩት የነበረው handed down to us in the scriptures አለ። በመጽሐፍ ቅዱስ በኩል ተላለፈልን to be the ground and the pillar of our faith የእምነታችን መሰረትና ምሰሶ ይሆን ዘንድ። ስለዚህ ቅድም ነበር ያልኩ እኔ በሐዋርያቱ መሃል እግዚአብሔር ሰጠን አልኩ። እግዚአብሔር ከላይ ጠርዞ ሰጠ ወይ ምዕራፍና ቻፕተር ያለው ስትለኝ አይ እንደሱ ሳይሆን በሐዋርያቱና በነቢያቱ አንደበት ሲነገር የነበረው ነገር እሱ ነው በህዝቡ መካከል የተገለጠው ወደኛ የመጣው። ስለዚህ በህዝቡ መካከል ነው፣ በቃል ኪዳኑ ህዝብ መካከል ተገለጠ። ኢራኔስ ደግሞ ምን ይላል? በኋለኛው ዘመን ፐብሊክ ላይ ሲሰበክ የነበረው ነገር የመዳናችን ዕውቀት የሆነው የመዳናችን መሰረትና ምሰሶ እንዲሆን ዘንድ በኋለኛው ዘመን ለኛ ተጠርዞ መጣልን መጽሐፍ ቅዱስ ነው ይላል። ስለዚህ በዚህ መልክ ነው የተቀበልነው። ቅድም ያልኩት ነገር ውሸት አይደለም ማለት ነው። ስለዚህ አይ በጣም ውሸት ነው እንጂ አንድ ውሸት ነው። ምክንያቱ ምንድን ነው? በግድ እውነት ነው ካልክ ለአንተ ሊሆን ይችላል። እኔ ጋር ግን ስትመጣ ግን ከአንድ ሺህ ስህተት ነው። ምንድነው ስህተቱ? መጽሐፍ ቅዱስን ባንሰጠ ስለ እግዚአብሔር ሰጠ ብሎ ያስቀመጠልህ ስጠኝ ነው ለኔ ያልኩ። እግዚአብሔር ሰጠን። አሁንም እግዚአብሔር ሰጠን ከሰማይ አውርዶ ሰጠን ብሎ ያስቀመጠ አንድ አባት ስጠኝ ነው ያያልኩ። እኔ ከሰማይ አውርዶ ሰጠን መቻልኩ ተሜ መጀመሪያ እኔ እግዚአብሔር ሰጠን እኮ እግዚአብሔር ሰጠን ሲብራ እግዚአብሔር ከሰማይ እንዳወረደልህ ያስቀመጠልህ አባት አንድ እንኳን አስነበበኝ ነው። እኔ ከሰማይ አወረደልኝ አላልኩም። ከሰማይ ነው ቁርአን ነው እንደሚወርደው። ተሜ ምን ሆነ ነው እኮ? እሺ ማን ሰጠ? አንተ መታነበው መጽሐፍ መጀመሪያ እንደዚህ ብለህ ልገልጥ የቻልከው ምዕራፍ ልከፍትበት የቻልከው መጽሐፍ ማን ሰጠ? መጽሐፍ
መጽሐፉ ችግር የለውም። አጠር ላድርግ። መካከል እግዚአብሔር ገለጠው ወይም እግዚአብሔር ሰጠው አልኩ። እሺ በቃ ጥያቄውን አጠር ላድርገው። አማን ይሄ ስለሚያሰለች መጽሐፍ ቅዱስን 66 አድርጎ የቀነነ አባት ማን? በቤተክርስቲያን አባቶ ረጅም ታሪክ ነው የጠየቀኝ። ያው ብገለብጠው ይቀለኛል፣ ግን አሁን ያለው የፕሮቴስታንት 66ቱ ጥራዝ በቤተክርስቲያን ታሪክ ውስጥ ጥያቄ የሌለባቸው መጽሐፍት ስብስብ ነው። ባይሆን አሁን ጥያቄው ማለት ነው በቃ ብትቧጥጥ ዘመንን ሁሉ ብትቧጥጥ የማትወጣው ድጥ የሚሆንብህ ያንተ 81 በታሪክ ውስጥ የቱ ጋር ነው የተጠረዘው? መልስ የለም። የኛውን እንዲህ ብዬ መለስኩልህ። 66 ብሎ የቀነነ አንድ አባት እስኪ ማን ነው 66ቱን? እሱ ጥያቄ ለመሰለ ችግር የሚሆንብህ 81 ብሎ የጠረዘልህ ሰማይ ምድር ብትቧጥጥ አታመጣም እኮ ነው የምልህ። እግዚአብሔርን ነበር አስነጥሶ ሲወጣ አየህ 81 ብሎ ጌታ ተሙ በመሀል እየቀለድኩ እንደሆነም እያሰብክ አውራኝ ስታወራ፣ ምክንያቱም ከአንተ ጋር ምንም ምን ችግር እንደሌለብኝ ታውቃለህ፣ ከቲክቶክ ዘመን ጀምሮ ማለት ነው። ስለዚህ አሁን ይሄን ጥያቄ እንደ አውቶሪቲ ስታነሳ ምንን ነው ፕሪሳፖዝ እያደረክ ያለው? ያንተ በቤተክርስቲያን አባቶች ዘንድ ተቀንኖ የተቀመጠ እንደሆነ ነው አይደል የምታስበው? እኔን ተወኝና መጀመሪያ ጥያቄ አንተ ላይ የሚተኩስ ቃታ ለምንድን ነው የምስበው? እኔ እኮ የሚገርመኝ ነገር አማን የምን እንደው ልንገር፣ ጥያቄ በጥያቄ የሚሆኑ ነገሮች አንተ ጋር ያለ አጠይቅ እኮ ነው። 66 ብሎ የቀነነ ማን ነው? 81 ብሎ የቀነነ ማን ነው? በቃሽ ተሙዬ እንደዚህ ልመልስ፣ ችግር የለውም። የኔን የሆነ እንትን ልስጥልህ፣ የኔውን አንተ ልጠየቀው ችግር የለውም። አንተ ለጠየቀው የኔውን የሆነ ቀዳዳ ሲሰጥ የፕሮቴስታንት ካነን በቤተ ክርስቲያን ታሪክ ውስጥ እናንተም የምትቀበሉት ካቶሊኮችም የሚቀበሉት ኤርሊ ቸርች ፋዘሮችን በሙሉ ኮት ያደረጉት ነው። ጥያቄ የሚነሳባቸው 2 መጽሐፍት አሉ፣ በእኛ ከመጣ ማለት ነው 2 መጽሐፍት ቢበዛ። ኦኬ አስቴርና ምን ነበረ? ምዕመናን ከታች ጻፉልኝ። ስለዚህ አስቴርና አንድ መጽሐፍ ማለት ነው። በእኛ ላይ ኩዌስችን ከተነሳ ራሱ የሚነሳው ማለት ነው በማጆሪቲ ኮንሰንሰስ ከሄድ ነው። ተምዬ አንዴ ቆይ፣ እንደሱ አይደለም ጥያቄ የሚጠየቀው። እንደሱ ከተጠየቀ አንተም አትመልሰውም። የለህም 81 ብሎ ያስቀመጠልህ ማንም የለም። ሰማይ ምድር ብትቧጥጥ አታመጣም። የለም ቤተክርስቲያን የሰጠችኝ ነው የምትለው እንጂ የለም። እኔማ ሰጪ ያለኝ እኮ አልኩ እኮ ቤተክርስቲያን ብዬ እኮ ዘጋሁት እኮ ሰጪነቱ ሳይሆን የአንተ ጥያቄ ምንድን ነው? 66 ብሎ የሰጠ ማን ነው አይደለ? ደሴም ጥያቄ 81 ብሎ የሰጠ ማን ነው? ከዛስ ቤተክርስቲያን አልከኝ አይደለ? ደን ቤተክርስቲያን ካልከኝ በቤተክርስቲያን ታሪክ ውስጥ 81 አክሴፕትድ ትክክለኛው የሆነ ካንን ቁጥር ነው ብሎ የነገረ ማን ነው ነው ጥያቄው እኮ። ወደ 2ኛው ክፍለ ዘመን ሂድ፣ 3ኛው ክፍለ ዘመን ሂድ፣ 4ኛው፣ 5ኛው፣ 6ኛው፣ 7ኛው እያልክ ሂድና በእነዚህ ሁሉ ታሪኮች ውስጥ በቃ እግዚአብሔር ለሕዝቡ በእጁ እንዲደርስ የፈለገው ቁጥር 81 ነው ብሎ ያስቀመጠል ማለት ነው። መጀመሪያ የኔ መመለስ ከሌለ መመለሱ አይደለም። ጥያቄው ወልጋዳ ነው። እንደሱ አይጠይቅም። ማንም እንደዛ አይጠይቅም። ባይዘ ካቶሊክም አይጠይቅም፣ ኦሪየንታልም አይጠይቅም፣ ኢስተርኖችም አይጠይቁም። እንደዛ አይጠየቅም ሲጀመር። ለምን አንተ በጠየቅበት ወይም አንተ በሰፈርክበት ቁና መልሰ ስትሰፈር በቃ የኔ መልስ እንደዛ ነው ብለህ መሸወር ነው የምትችለው እንጂ ጤነኛ መልስ የለም። አሁን ያኛው 66 ብሎ የነገረኝ እገሌ ነው ብሎ በመለሰበት አንተ 81 ብሎ የነገረኝ እገሌ ነው ብለህ አትመልስም። አንተ መመለስ በማትችልበት ሁኔታ ሰውን መጠየቅ በጣም አንፌር ነው። አይጠየቅም፣ እንደዛ አይጠየቅም። የካነን ፕሮብለም በጣም ሎንግ ፔሪየድ የጠየቀ ነው። በጣም ብዙ ጭቅጭቆች ያሉበት ነው። የፕሮቴስታንቱን ግን ልነግር የምንችለው ጭቅጭቅ የሌለባቸውን መጽሐፍት ሰብስቦ የያዘው the only denomination is ፕሮቴስታንት። ይህንን ብላታንትሊ መናገር እንችላለን። ያንተው ግን ጭቅጭቅ ያለባቸውን በምስራቁ ቤተክርስቲያን የማይታወቁ በአንዳንድ የጥንት አባቶች ዘንድ ጭምር ቤተክርስቲያን ውስጥ መነበብ የለባቸውም የተባሉ መጽሐፍትን ጭምር ሰብስበ ይዛል ነው። ደን 81 ብሎ የነገረ ደግሞ ማንም የለም። 81 ብሎ የነገረ ማንም የለም። እቺ ልበል የኔ ልክ አለመሆኑን ያንተን ትክክል ሊያደርግልህ ይችላል። እሱ አይደለም ሎጂኩ አሁን እያወራን አይደለም። አሁን በቃ አጥር ያለ ጥያቄ ነው የጠየቅኩ። የኔ ልክ አለመሆኑ ያንተን ትክክልነትን ይገልጣል ማለት። ስለዚህ በቃ ገልብጦ አሁን ያልካትን ወደ ነገር ልትስ አሁን ያልካትን ወደ ነገር አሁን ያልካትን ርቃት ሂድ። አንተ ያልከኝ
ርቀህ ሳትሄድ ማለት ነው። የእኔ ትክክል አለመሆኑ የአንተን ትክክል ያደርገዋል አልከኝ። አያደርገውም ማለት ነው። ልቀልብጥ እኔ ቆይ አዳምጥ፣ ቀስ በል እንዴ። ገና ፓራፍሬዝ እያልኩ እያለ ነው እንዴ መሀል ላይ የምትሄደው? የእኛ ትክክል አለመሆኑ የአንተን ትክክል ያደርገዋል ወይ አማን አልከኝ። አያደርገውም አልኩ። የእኛ ትክክል አለመሆኑ የአንተን ትክክል ያደርገዋል? የአንተ ትክክል አለመሆኑማ የኔ ትክክል መሆኑንማ ሰጪ ስላለኝ አውቃለሁ። እኔ ልክ ነው ብዬ ነው የማምነው። ሰጪ ካለ ይኸው ጥያቄውን ማትመልሶ ልስታው ሰጪ አለኝ ትላለህ እንጂ መልስ የሌለን ጥያቄ ልጠይቅህ። ሰጪው ሲሰጥህ እኔ ልክ ነው የኔ ልክ ነው። ተሜ እኔ 66 ማንቀነነልህ እስኪ ንገረኝ። የአንተ ሰጪ ስላለ ትክክል ነው አይደለ? ይህን መልስልኝና እነግርሃለሁ። የአንተ ሰጪ ስላለ ትክክል ነው አይደለ? እኔን እኮ በቃ እኔን ተወኝና ለምን ተዋለሁ? ትክክል እንኳን ባይሆን ያንተን ትክክል ማደርግ ከሆነ ምን ትዝ እንዳለኝ ታውቃለህ? ብሎ ማን ይቀነነልህ? የኔን ተው ስትል ምን ትዝ እንዳለኝ ታውቃለህ? ደረጀና ሀብቴ ቀልድ ላይ ፍርድ ቤት ሄዶ የማይሆን ምስክርነት ሊሰጥ ሲል ዳኛው መስቀለኛ ጥያቄ ሲጠይቀው ሲያጠዳድፈው ምን አለ? ክቡር ዳኛ እባክዎትን ወደ ገደለው ይሄዷል አይደለ? እንደዛ እያልከኝ እንዳለ ነው የሚሰማኝ። አሁን አዳምጥ። አሁን ለእኔ ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ተመስገን ወንድምዬው። አዎ እየሰማው ነው፣ ግን መልስ ነው እየጠበኩኝ። ሰጪ ስላለ ትክክል ነው። ሰጪ 81 ነው ብሎ የቱ ጋር ነው የነገረህ? እኔ ወዳጄ የኔ ትክክል አለመሆን ለአንተ ያንተ ትክክል እሱ አይደለም መልሱ። እሱ አይደለም አንተ 66 ብሎ የቀነነልህ አባት ማን ነው? እሱ አይደለም መልሱ። እኔ የጠየኩህን መልስና እኔ መልስልሃለሁ። ሰጪ ስላለኝ እኔ ትክክል ነኝ አልክ። ሰጪ 81 ነው የሰጠው ያለው የቱ ጋር ነው? ስለዚህ በቃ 66ቱ መጽሐፍ ቅዱስ ብቻችን ረጅም ደቂቃ ወራን። ኤፍሬም ቤቱን ምራው። በቃ እንደዚህ ነው። ኤፊ እሺ፣ ተሙዬ አሙን እንግዲህ እንትን ብለሃል፣ በዝርዝር ነግረሃል። መጽሐፍ ቅዱስ ከየታመጣችሁ እንግዲህ ብዙ ጊዜ የምታነሱት ጥያቄ ነው። እሱ ነግረሃል ከየት እንደመጣ። አንተም ያው እሱን አልካድክም ስናወራ ከየት እንደመጣ ማለት ነው። የእስትንፋሰ መለኮት እንደሆነ ታምናለህ። ከእግዚአብሔር የተሰጠ እንደሆነ ታምናለህ። በየት በኩል ሲል ቤት በኩል ስትለው ነግሮሃል። በነቢያቱ በሐዋርያቱ በኩል ብሎ ነግሮሃል። ሰዎች ቢጽፉትም የሰዎች መጽሐፍ ቅዱስ የሰዎች ነው ብለን አይደለም የምናምነው፣ የእግዚአብሔር ነው ብለን ነው የምናምነው። በእነሱ በኩል ወደኛ መጣ እንጂ ያው አንተ ቸርችን ሜንሽን ብታደረግም ያው ከቸርችን ወደኋላ ደግሞ ስትሄድ ያው ከእግዚአብሔር ነው፣ ምንም ጥያቄ የለውም። የተቀበለችው ቸርች እንደምታውቀው የቸርች ኮንሴፕትን ስትረዳ ማለት ነው። ስለዚህ እሱን በሚገባ መልሶላል። ስለ ካኖናይዜሽንም አሁን ያወራኸው እንግዲህ ኦብቪየስ ነው። እሱ እንደነገረህ ነው። በአዲስ ኪዳኑ ላይ እንኳን ብዙ ምንም እንትን የለም፣ ኦብቪየስ ነው፣ ጭቅጭቅ የለም። ቸርች ፋዘርስም ከተባለ እነሱም አንፌር ያንን እንትን ያደርጉ አሉ። እንደነ ኦሪገን አትናቴስ ምናምን 27ቱን በደንብ ኦብቪየስ ዘርዝረው አስቀምጠዋል። እነሱ ምንም ክርክር የሚነሳበት አይደለም። ኦልድ ቴስትመንቱን ግን ስታነሳ አማን እንዳለ ነው የሚሆነው ማለት ነው። የኛ በታሪክ ሂደት ውስጥ ምንም አይነት ክርክር ያልተነሳባቸው ናቸው። እንደገና ደግሞ እርስ በርሳቸው ማይጋጩ ከአዲስ ኪዳን ሀሳቦች ጋር ማይጋጩ የነበሩ ናቸው። ቆይ ልጨርስ። ምንድነው የነበሩ ያልነበሩ አይደሉም። ሌሎቹም ከዛ አብልጠው የሚቀበሏቸው ሰዎች ያልነበሩትን አይደለም። ግን በዛን ጊዜ ራሱ በዛን ጊዜ ማህበረሰቡ ራሱ የሚጠቀማቸው የነበረው ልክ እንደ ሞራል እንትን ነው የሚጠቀማቸው፣ እንደ ማህበራዊ አገልግሎት እንደሚሰጡ መጽሐፍቶች ነው እንጂ እንደ እስትንፋሰ መለኮት አድርገው እንደ እግዚአብሔር ቃል እንደ ይኸው እግዚአብሔር ቃል ወይም እንደ ኢንስፓይሬሽን እንደምንለው እንደዛ አድርገው አይረዱትም ነበረ አንዳንዱ። ለዛም ነው ደግሞ የተለያዩ መመዘኛዎች አሏቸው፣ ቅድመ ሁኔታዎች አላቸው። ለምሳሌ በአዲስ ኪዳን የተጠቀሱ ሚል ሪኳየርመንት አለ። እንደገና ደግሞ ከአዲስ ኪዳን ሀሳብ ጋር የተጋጩ የሚባሉ አሉ፣ አቮይድ የተደረጉ ማለት ነው። ብዙ ክራይቴሪያ አላቸው። አቮይድ ሲደረጉ ዝም ብለው አይደለም የተደረጉት እና እነዛ በትክክል ደግሞ ከአዲስ ኪዳን ጋር ፊት የሚያደርግ በዛን ጊዜ ራሱ ሲጠቀሙ የነበሩ ሰዎች
እንደ ቅድም እንዳልኩት አውቶሪቴቲቭ እንደሆኑ አድርገው የሚቀበሏቸው ኢንስፓይሬሽን እንደነበሩ የነበሩት ናቸው የቀጠሉት የተቀበል ናቸው እና እንደናንተ ደግሞ አብዛኞቹን የተቀበለ አለ። እንዳልኩት ብዙ ችግሮች አሉ አማን እንዳለህ ማለት ነው። እነሱ ላይ ሀሳብ ቢሰጥ ማለት ነው ትንታኔ። ስለዚህ ይሄ መጽሐፍ ቅዱስ ላይ እንደሱ ሲያወሩ ሰምቻለሁ። ተሙዬ እንደዚህ ጥያቄ ከየት መጣ እንደዚህ መጽሐፍ ቅዱስ ምናምን የሚሉ ሰዎች ብዙ ዝም ብሎ ቁም ነገር ያለው ነገር አይደለም እነሱ የሚያወሩት። ምክንያቱም ወደኋላ ስትሄድ የተለየ የለም። አሁን ብዙ ጊዜ ችግሩ መሰል እነ ኦሪገን አትናቴስ ምናምን የእናንተ አባቶች ይመስሏቸዋል። ገብተዋል። ልክ እንደ መጽሐፍ ቅዱሱ እነሱንም ሚስ ሪፕሬዘንት እያደረጉ እንደሚያቀርቧቸው ብዙ ጊዜ እንደዛ ስለሚል ወደኋላ ስትሄድ እዛ ዓመተ ምሕረት ላይ ታውቃለህ የኦርቶዶክስ ካቶሊክ ምናምን የሚባሉ ተቋማት አይደለም የነበሩት እና በእንደዚህ በመጽሐፍ ቅዱስ ካኖናይዜሽን በአርሊ ክርስቲያኒቲ ትራዲሽን ላይ ምናምን የመሳሰሉት ላይ ልዩነት የለውም። የክርስቲያኑ ሴክት ማለት ነው። ከጊዜ በኋላ ነው ነገሮች እንትን እያሉ የመጡት። ስለዚህ የኔ ይሄ ነው ያንተ ነው አንነካካ ምናምን የሚባለው ነገር የለም። አለበለዚያ ጳውሎስን ለሁለት እንካፈለው፣ ጴጥሮስን ለሁለት እንካፈለው አይነት ነገር ሊመጣ ነው ማለት ነው እና እንደዛ ነው። አማን ያለህን እንደዛ ብትቀበለው ነው የሚሻለው። ፋዬ አንድ በተነሳው አርዕስት ላይ የአሁኑ ሳይሆን የቅድሙ ስንወያይ በነበረው ላይ ተሜ በገባበት ጉዳይ ላይ በኮንፌሽን ዙሪያ አንድ ጥያቄ አለኝ ለተምዬ። አይ በዚሁ እንድትመልስ ነው አብረህ ትመልሳለህ እና ኤፍሬምንም ረዥም ሰዓት አዳመጨው ነበር። ላዳምጥ ከተለሽ ዜድ አይደለም የእኔ ቀላል ጥያቄ ነች። ኤፋዬ ተምዬ አንድ ሰው አንዴ እንትኑንም ምናልባት እንትን ካላቸው አጥፉለትና ሰዎች እንዳይረብሹት አቴንሽኑ እንዳይወስዱ አንድ ሰው ወደ ኦርቶዶክስ ሲመጣ ኮንፌሽን አለ ወይ? ካለስ ያ ኮንፌሽን ምንድን ነው? እስቲ አንዴ በልልንና እንየው። አጥፉለትና ቴንክ ዩ። እስቲ ኮንፌሽኑን በል። አንድ ሰው ወደ ኦርቶዶክስ ሲመጣ የሚለውን የንስሐ ጸሎት ወይም ኮንፌሽን የሚባለውን በልልን እስቲ። ኤፍሬምን ሀሳብ ልጨርስና ወደ አንተ እመጣለሁ። ይህን አስቀድመውና ምን አለ መሰለህ ውሃ አይደለሁም አንተ በቀደድክልኝ ቦይ የምፈሰው ዜዶ ተመስገን ነኝ እኮ ረስተኝ ነው። አይ እኔ በቃ ብታስቀድምልኝ በጣም ደስ ይለኛል ለማወቅ ስለምፈልግ እኔ ተመስገን ነኝ። እኔ ደግሞ ኤፍሬምን እንዳዳመጥኩት ደግሞ አዳምጦኝ ከዛ በኋላ ደግሞ ወደ አንተ ደግሞ እመጣለሁ። እሺ ቀጥል፣ ችግር የለም። ወይኔ ዜድ ጥያቄውን ቀይር በኋላ። እሺ ተሙ ወይ ወንድሜ ኤፊ። እሺ አይ በቃ ይህን መመለስ ካልፈለግ እኔ አንድ ጥያቄ ልጠይቅ። እሺ ኤፊ ይህን ይመልስልን። በጌታ ማወቅ እፈልጋለሁ እኔ ስለማላቅ። እሺ መመለስ አልፈለግም። ፕሊስ ኤፊ። እሺ መመለስ ትፈልጋለህ ተሙ? ይህን እኔ እንዲያውም እኮ አንተ ረዥም ሰዓት አዳምጬ እንዲያውም በመሀል ገባህብኝ ምናምን ሲባል ያንተን ነበር እየጠበቅኩ የነበረው። መመለስ ትፈልጋለህ ኮንፌሽን? እኔ አሁን ያለኝ ጥያቄ በራሱ ስላልገባኝ እንደገና እንትን ልበል ፕሪሳይዝ ላድርገው ነው ጥያቄው። አሁን እኔ ጥያቄ አንተ ላይ ብቻ ነው አእምሮ የተሸከመው ያንተን ብቻ ነው። ቀጥሎ ደግሞ የዜዶን ደግሞ እንደገና ኮመንት አስጠፍቶ ደግሞ ይጠይቃል። የእኔ ጥያቄ የእሱ ጥያቄ እኔ ፕሪሳይዝ ሳደርገው አንተ ወደ ኦርቶዶክስ ስትሄድ ለምሳሌ ቄዳር ትጠመቃለህ እንደዛ እና ስለ 66ቱ እና ስለ መጽሐፍ ቅዱስ ያወራው ላይ አንተ ሄድክበት ላይ አማን ባለው ጉዳይ ይሄንን እኔም የምር ማወቅ እፈልጋለሁ። ጌታን የምር ነው። አንተ ወደ ኦርቶዶክስ ስትሄድ አሁን ኦቪየስ እንደሚታወቀው ቄዳር ነው የምትጠመቀው የነበረ ሰው ከዛ በኋላ የተመለሰ ሰው እንደዛ ስለሆነ ማለት ነው። እኔ ቄዳር አልተጠመኩ ተው እንጂ። እኔ ከልጅነት የጀምሮ ፕሮቴስታንት ስለነበርኩኝ የልጅነት ጥምቀት ነው የጠመኩት። እሺ ቆይ እሱ አንዱ አሪፍ እንትን ነው። ግን ስትሄድ ኮንፌስ የምታደርገው ነገር ነበረ እንደዚህ በል ምናምን የሚሉህ ነበረ?
አይ ትምህርቶች ነበሩ መጀመሪያ ቤተክርስቲያን ላይ እነዚህ 5 አዕማደ ምስጢራት ላይ እሱማ ይኖራል። ቤተክርስቲያን ትምህርቶች እሱማ ትምህርት ትምህርቶች ትማራለህ። ኮንፈረንስ ግን አድርግ የሚሉ ነገር አለ። ያ ከንስሐ አባት ጋር የምጨርሳቸው ነገሮች አሉ። ኖ እንደሱ አይደለም። በጥምቀት ጊዜ ከኔ በኋላ በል ብለው ለምሳሌ እንደዚህ ብለህ የምትለው ነገር አለ። ልክ እንደዚህ ጌታ ኢየሱስ ሆይ ሴጣንን ክጃለሁ የሚባል ይሄ ቃቃ ጨዋታ ነው። የምን ጨዋታ ነው ይሄ? እንደዛ አይባልም እንጂ ለምን አይባልም? ይሄ አይደለማ። አሁን ለምሳሌ እንደዚህ ኦንላይን ላይ እንዳልከው ነው የምታደርገው። ለምን አልልም። እኔ ኦንላይን ላይ ያስባልኩት እኔ ነኝ እንዴ? በቀደመችው ቤተክርስቲያን በመጽሐፍ ቅዱስም ነበረ፣ በመጀመሪያውና በሁለተኛው ክፍለ ዘመንም ነበረ በአባቶች ኦንላይን ላይ እንደዚህ። ኦንላይንማ አልነበረም የዛኔ። ኦንላይን ላይ የት ነበረ? ኦንላይን ሳይሆን ሰውየው ይላል፣ አንተ የምትለውን ሰውየው ይላል። በዛ ደግሞ በቃ ይድናል ይላሉ አባቶች። ምን ትላለህ አንተ? አባቶችማ የሚሰጡን ቃልማ ትላለህ። አይ ኦንላይን ላይ ግን እንደዚህ አሁን ለምሳሌ አንዳንዶች እንደምናያቸው ጌታን ተቀበሉ ተብሎ ቸርቻቸው ኦንላይን ቸርች የሆነባቸው የራሳቸው ቲክታካቸው ራሱ ቸርች የሆነባቸው ሰዎች እኔ አይቻለሁ። እዚህ ፕላትፎርም ላይ እሺ ያልከው ነገር አለ እንዴ? ማለት ያልከው ነገር አለ ማለት እንድትል የተፈለገ ማለት ነው። የሆነ ቤዚክ ነገር አልፈልግም እያልኩ ያልከው ነገር አለ ማለት እኮ ነገር አልፈልግምማ ዲቴሉን አትነግረኝም ነው። እንደዚህ ያልኩትን አልነግርህም ነው። አትንገረኝ። እሱን ግን ያስባሉ ነገር አለ። አዎ ግድ ነው። ክርስቲያን አለውኝ እንዴ? እሺ ከሐሰተኛው ወደ እውነተኛው ኢየሱስ እኮ ነው የተጠራሁት። ዋው የሚገርም ነው። ቆይ አንድ ጊዜ አትለፍ። ይሄንን ተሙ ከሐሰተኛው ወደ እውነተኛው ኢየሱስ ነው የሄድኩት ስትል ሰማው። ታዲያ ለመዳን አለ የሄድኩት። ስለዚህ እኛ የምናመልከው ወንጌላዊ የምናመልከው ሐሰተኛውን ክርስቶስ ነው። አሁን ለምን እንደዛ ትላለህ? ከቤተሰብ ጋር ለምን ታገናኛለህ? ምን ልትል እንደሆነ ስለማቅ ማለት ነው። አስብልህ ነበር። አየህ እዚሁ ኧረ እውነተኛው ነው አስብልህ ነበር። አስጩኬ ማለት ነው። አየህ እስ ገብተዋል። አንተም ለዛ ነው። እና ስትናደዱ እኔ ኦርቶዶክሳውያን ስትናደዱ ኢሶኬ አንዳንድ ጊዜ አንደርስታንድ አደርጋለሁ። ያልሆነ ነገር ብትናገሩ ምናምን ገብተዋል ወደ ጎን ከሰውየው ጋር ምናምን ስትሆኑ ግን አንዳንዴ ፌር ያልሆነ ነገር አለ። አሁን ሁለተኛው ኢየሱስ ምናምን ብሎ ይሄ ሐሰተኛው ክርስቶስ መንገድ መጥረግ ነው። ይሄ ራሱ ማለት ነው እውቅና መስጠት ነው። እኛ ኦርቶዶክሳውያን የሚያመልኩት ሐሰተኛው ክርስቶስን ነው አንልም፣ ሐሰተኛው ኢየሱስን ነው ምናምን አንልም እኛ። እና ለምን እንደዛ እንደምትሉ አይገባኝም። በአግባቡ ቢሆን እንትን ብናረግስ ጨዋታውን ሰፋ ለማድረግ ሌሎችም ስላላወሩ አንድ ቤት ቆይ እኔ እችል ጠይቅና እኔ ልውረድ። ተሙዬ እጅ ላይ መጽሐፍ ቅዱስ ያለውና እዛ መጽሐፍ ውስጥ መቃቢያን የሚል መጽሐፍ አለ። የኛ መጽሐፍ ቅዱስ ውስጥ የሌለ 66 ውስጥ የሌለ ማለት ነው። ቤተክርስቲያን የሰጠች መጽሐፍ ቅዱስ ውስጥ መቃቢያን የሚል አለ። መቃቢያንም ማን የጻፈው? አማን አሁንም ወደ ጽሁፉ ገባን ተመልሰን። አዎ ያው ተሸካሚ ስላልሆንክና ውስጡን ስለምታውቀው ንገረኝ። መቃቢያንም ማን የጻፈው? አይ እነሱ እኮ ድማ መልሰን ወደ ቅድም ያስተማርኩ መስሎኝ ነበረ። አንተ የሆነ መጽሐፍ ጥቀስና 66 ውስጥ ማን ጻፈው ብለህ እኔ ጠይቀኝ። ተመስገን ማን ጻፈው ብለህ ጠይቀኝ። እኔ 66ቱን ከመንገሬ በፊት 66 ብሎ የቀነነልህ አባት ማን ነው? እሱንማ አወራን እኮ እስካሁን ያወራነው እሱን ነው እኮ። ማንም የለም እኮ አሁንም ስትመጣ ራሽኔ ላይ ስትመጣ እንደዚህ አይነት ነገሮች ስትመጣ እኔ ስለ መቃቢያን ከመጠየቅ በፊት ለአንተ 66 ብሎ የቀነነልህ አባትን ንገረኝ። ለአንተ 81 ብሎ የቀነነን ማን ነው በሚለው እኮ መልሰናል። እኔ ቤተክርስቲያን ሰጣኛለች እኮ አልኩህ እኮ። ለአንተ ማን ቀነነልህ? ለቤተክርስቲያን 81 ብሎ ማን ነው የሰጠው? መጽሐፍ ቅዱስ ለማን ነው አድሬስ ተደርጎ የተሰጠው? ይሄ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? ውጡ እንደገና ተመልሳችሁ ለማን ነው የተሰጠው አድሬስ ተደርጎ? ዘድ ቆይ አንዴ ዘድ ተመስገን በታሪክ ውስጥ 81 ነው መጽሐፍ ቅዱስ ብሎ ያጸደቀ ቤተክርስቲያን አባት ጥቀስልኝስ። መጽሐፍ ቅዱስን ለማን ነው አድሬስ ተደርጎ የተሰጠው? አማን ለህዝቡ
ለህዝቡ ማን ነው እንደዛ ብሎ የጻፈ? እስኪ አንድ አባት ንገረኝ። መጽሐፍ ቅዱስ ለህዝቡ ነው አድሬስ ተደርጎ የተሰጠው ብሎ የሰጠ ቅድም እኮ ቁጥር አድርጌልሃለሁ። ቅድም እኮ ይኸው አይልም። ለህዝቡ አይደለም መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? አንብብ ከቁጥር 1 ጀምሮ አንብብልኝ። አማን እኔ አልችልም። እኔ አሁን ቅድም እኮ ብያለሁ። ተመይ ቅድም ያልኩትን ቃል ደግሜ ዋሽን ብለኝ አይደል? ለዛ እኮ ነው ይማሪ ከሚኮንኝ እኮ ነኝ በጣም ሼም የሌለኝ ልጅ። ተመስገን ስምህን አትንገረን። የሆነ ወይ ብርቅ ስም አይደለ ወይ ከሰማይ ወረደ አይደለም። ተመስገን 1 ሚሊዮኖች አሉ። አትንገረን ደግመህ። ምንድነው እኔ እለያለሁ ብዬ ነው ታውቃለህ። በዚህ ጉዳይ ላይ ችግር እኮ መጽሐፍ ቅዱስን ተሸክሞ በመዞር ነው የምትለየው። ውስጡ ያለውን አታውቅም እኮ ነው። ለምን አንተ ሲጀመር መጽሐፍ ቅዱስን ተጠቃሚ አይደለህም ብዬ እኮ ነግሬሃለሁ እኮ። ተሸካሚ ነኝ። አዎ ምን ልክ መደርደር አናት ላይ ፎቶ ላይ አናት ላይ እንዲያስቆም ቅድም ላይ ስለ መቃቢያን ከመንገሬ በፊት አንተ መጽሐፍ ቅዱስን 66 ብሎ የቀነነልህ ሰውን የማታውቅ እኮ ነህ እኮ አንተ። አባት የለህም 81 ብሎ የቀነነልህን እንደምታውቀው ማለት ነው። እኔ ሰጪ ያለችኝ ቤተክርስቲያን እኮ አልኩ። ሰጪዋ 81 አድሬስ ተደርጋ ለማን እንደተሰጠች እኔ ስለማውቅ ሰጪዋ 81 ተቀብያለሁ ያለችበትን አሳይኝ። እኔ ሰጪዋ ቤተክርስቲያን ባለሙሉ ባለስልጣን ስለሆነች 81 ተቀብያለሁ ያለችበትን አሳይኝ። የሁሉም ባለሙሉ ስልጣኗ 81 ተቀብያለሁ ያው ዘጋውልህ እኮ የሁሉ ባለስልጣናት ቤተክርስቲያን። የቱ ጋ ነው የሁሉ ባለስልጣን የሆንኩት ቤተክርስቲያን? እኔ 81 ነው የተቀበልኩት ያለች ነገርኩን። ሰጪ ማን ነው ስትለኝ 81ዱን ቤተክርስቲያን ብዬ ዘግቼ ይላለሁ ጨርሼ ይላል። የቱ ጋ ነው 81 ለምን ሌላ ጥያቄ ላይ ትሄዳለህ? የቱ ጋ ነው 81 ተቀብያለሁ ቤተክርስቲያን መልሰን እዛ ውስጥ ገባን። እሺ የቀነነልህ አባት የለም? አንተ ያዝከው መጽሐፍ ቅዱስ ትክክለኛ መጽሐፍ ወላጅ አባት ኖሮ ነው አባት የምጠይቀው? የት አለ ያንተ አባት? የኔ ስህተት መሆኑ ያንተም ትክክል ያደርገዋል? መቃቢያንም አንድ ጻፈ ታውቃለህ? ተመስገን አታውቀውማ? መጽሐፍ ቅዱስ ማን 66 ብሎ እንደቀነነ ታውቃለህ? አማንዬ ከታላቅ ይቅርታ ጋር የጀሮምን ሊስት ለምን አታሳየውም? 66 አባ ጀሮም 66 ብሎ ሲቀንን ምን አስወጥቶ ነው? ምንም ያስወጣው ነገር ሊስት 66 ለቁጥር አሁን አውጥቼ ፊት ለፊት ያለ አሁን አቁጣር ነኝ። ከአንተ ጋር ስንቴ ነው የምናነበው የነበረው? ይሄንን እና ቁጥር በትልቁንና 66 ብሎ የቀነነውን በጠቅላላ ቁጭ ብለን እንቁጠረው። ኦልሬዲ ሊስት ይወጣል። ያው እዚህ ጋር ሊስት እኮ እንቁጠረውና ቁጭ ብለህ ምን እንደሆነ ቁጭ ብለን እንቁጠረው። 66 ያው እዚህ ትልቁ ላይ አድርገኝ እዚህ ጋር ይታያል። በቃ እንቁጠረው፣ ችግር የለውም። እኔም ጊዜ አንድ ጊዜ ጀሮም ይታያል። ፍጥረት ቆይ ተረጋጋ። ቁጥር ስለ አብረን እንቆጥረዋለን። እኔ ደገፍ ካልኩበት ልነሳ። እሺ ለምቼ ላይ አንድ ጊዜ የሆነ ደቂቃ 2 ደቂቃ ሚዩት አድርጎ እሺ፣ አንተ እስክትናገር ድረስ የኦርቶዶክስን 81ዱን ግን ያው አሁን ዶክመንት ማቅረብ አልችልም። አቡ አልፈዲል አልማቅዲዝ የተባለ የግብፅ አረብ ክርስቲያን የመጣው በ13ኛው መቶ ክፍለ ዘመን ነው የመጣው። ማትችለው ነገር ለምን ታወራለህ ታዲያ? ብራዘር አንተ ምን አቅርበህ ታውቃለህ? አቅርበህ እኮ አታውቅም። እስካሁን ድረስ እያወራሁኝ የነበርኩት ከአንተ ጋር ነበረ። መጽሐፍ ቅዱስ 66ን እስካሁን ድረስ አንተ ነበርክ እያወራልኝ የነበርከው። ዳኒ አንተ አቅርበህ ስለማታውቅ የኔን እንቃመስ አይደለም። አንተ ገልጠህ እያሳየኝ ብትሆንም እኔ ደግሞ ከቅድም ጀምሮ እመነኝ እያልኩ ሳወራ የነበረውን ተቀበል እያለ እኮ ነው። ምን ታረጉ? አቡ አልፈዲል አልማቅዲዝ አረጋጋ። ይኸው መተናል። አሁን ጉድህን ዳኒ ተዋርደ እንዳትወጣ ዶክተር የኔን ማለት አንተ ምን አቅርበህ ይኸው እዚህ ጋር ዘፍጥረት አንድ ዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘሁልቁ፣ ዘዳግም 4 5 ኢዮብ 6 በላ 6 ጆሹዋ ወይም ደግሞ ኢያሱ
7 መሳፍንት 8 ሩት ወይም ደግሞ ሩት ነው። ያው ሩት ነው። ሩት ዘጠኝ እንዴ 1 2 3 4 5 6 7 8 9 ሩት ሂድ። አለዛ በወረቀት ላድርገው መሰለኝ። በወረቀት በጣም ሄደ 55 ላይ ቁጭ እንደምትል ስለማቂድ ሩት ስንት ነው? 9 ብለናል። ሳሙኤል እንደምትማቃለሁ። እሺ 10 ሳሙኤል 10 አንደኛ ሳሙኤል ነው። ሁለተኛ ሳሙኤል ወንድሜ እንደዛ ተብሎ አልተቀመጠም። መጽሐፉ ሲያስቀምጥ አንደኛና ሁለተኛ ብሎ ራሱ ነው ያስቀምጠው። እንደዛ ብሎ ነው ያስቀምጠው። አይመለከትም። ቆይ ማን ቆይ አንተ አይደለም ተሜ ምንም ስለማታውቃማን ቆይ ተረጋጋውን ደግሞ ወይ ጋር ያወራ ስለማላቅ እኮ ለአንተ አዝኜ ነገር ሌሎች አንተ ቤት ልጆችም እንዳይሳለቁብህ ለአንተ እያዘንኩ ነው። ይሳለቁብኝ። ቆይ እሱን እናወራለን። ቆይ አንድ ጊዜ አይባልም እንደዛ። በቃ ካላወቅ ማለት ነው። እሱ ቆይ ተሜ ባለማወቄ እኔ እማራለሁ። በጣም ጎበዝ ነኝ እኔ እኮ። ታዲያ ለመማር ዝግጁ የሆነ ነገር አለማ እያወራ ያለው። ቆይ አዳምጥ አንዴ አዳምጥ። እሱ ሳሙኤል ብሎ በኋላ ላይ የሚደገሙ አሉ ሌሎችም ማለት ነው። እንደነ ክሮኒክልስ ይደገማሉ፣ እንደነ ነገስት ያሉት ይደገማሉ። በአንድ ነው የሚቀመጡት እነሱ አቆጣጠር እንደዛ ነው። እሺ ስለዚህ አንድ ጊዜ እሱ ተሳስቶ ሆነ ከሱ ጋር ወይስ እንደገና ልንቆጥር ነው? ስንት ላይ ነበር ዶክተር? ስንት ላይ ነበር ያቆም ነው ዶክተር? ነገራችን ላይ ከማን ጋር መቀጠል ትችላላችሁ? ለምን ጋር መቀጠል? በጣም የተመቸኝ በጣም እንቀጥለው። ቁጥሩን ጀመርከው አይደል እንዴ? መች ላይ እንደምታቆመው ስለምፈልግ እኮ ነው። እሺ እኔ እንዲደረግ እኔ መጽሐፍ ልጥራ፣ እናንተ 1 2 3 እያላችሁ ቁጠሩ። ወንድማችን እንትን እንዳያሳስብ። ዘፍጥረት ዘጸአት 2 ሌዋውያን 3 ዘሁልቁ 4 ዘዳግም 5 ኢዮብ 6 ኢያሱ 7 መሳፍንት 8 ሩት 9 ሳሙኤል 11 በል 2 ነው። አንደኛ ሳሙኤል 2 11 በል እንዴ። ለምን አትበለኝ እንደዛ? በራሴ ነገ እንስቅበታለን። በራሴ ዝም ብለህ ዳኒ ሁለተኛውን ለምን አቆጥርም? ዳኒ በዚህ ጋር ቁጥሩን ስለሚያስቀምጠው ጀሮም ሁለተኛውን ሊስት እሱ ጋር ይሄ ኮሜንተሪ የተጻፈበት ነው። ኮሜንተሪ የተጻፈበት ሊስት ነው እኮ ያው ነው። ሁለተኛው እንትን ነው። ያው አይደለም ይሄኛው ጀሮም ሌተር ቱ ፓውሊነስ 53 ላይ አንድ ያስጨርሰኝ። ይሄኛው ከዚህ በላይ አትጨምሩ፣ ከዚህ በላይ አትጨምሩ። እኔ አንተ አባ ጀሮም ጨምር ቀንስ ያለውን ሳይሆን 66 ብሎ ቀንኗል ብለ ያልከኝን ታቅ ወንድምየው አባ ጀሮም ነው ያልከው። ያው አባ ጀሮም አባት ስለሌለ እኮ ነው አንተ አባቴ ብለህ ማጠራው። እሺ 6 7 8 9 10 አንተ 11 ነው ግን 10 ብለን እንቀጥል። ለምሳሌ ሳሙኤል 2 ነው ያለው 11 ኪንግስ ማለት ደግሞ 13 ማለት ነው። 2 ነው ኪንግስ ማለት መጽሐፈ ነገስት ማለት ነው። እንደገና እንቁጠረው ወንድምየው። እሺ 1 2 3 ኦኬ። የዘፍጥረት ዘጸአት ሌዋውያን ዘሁልቁ ዘዳግም 5 ኢዮብ 6 ኢያሱ 7 መሳፍንት 8 ሩት 9 ሳሙኤል 10 11 ነገስት 12 ሳሙኤል ላይ 11 አትበለኝ። ሳሙኤል 10 በለኝ 11 በለኝ። አንደኛ ሳሙኤል እና ሁለተኛ ሳሙኤል የሚባል እንዳለ ታውቃለህ እኮ። ሳሙኤል ላይ ስንደርስ ይኸውልህ 10 ታውቃለህ ማለት ምን ማለት ነው? እንቁጠር እየተባባለ አንተም አውቃለህ እኮ። እኔ እኮ አንተ ቁጭ ብለህ እንትን ስትል እኔ መጽሐፍ ቅዱስ ነበረ እናቴ በጡጦ መልክ ስትሰጠኝ የነበረው። እሺ አንተ ቁጭ ብለህ ይሄ እንትን ስትል ማለት ነው።
ለዛ ነው ተሸካሚ ሆንኩት። እንቁጠረው። ስለዚህ 13 ከዛም በኋላ 12ቱ ይቀመጡና አይ ቲንክ እንደዚህ መሰለኝ 12ቱ ይቀመጡና ስለኛ አስቆጥረኝ እንጂ አልኩት። እንትን አትበለኝ፣ ዝም ብለህ መደዳውን አስቆጥረኝ 66 ብሎ የቀነነውን ነው ያልኩ። እሺ 12 ሲል ቆይ ዳኔ ተው አንተ እንትን አትበል። ከምዬ 12 የሚለው 12 ሲል 12ቱ ምንን እያለ ነው ያለው? እኔ አስቆጥረኝ ነው ያልኩት። አንድ አርገ 12 ይላል ቁጠረው። እስካሁን ባለው ላይ 12ን ጨምር። 12 ማለት ስንት ማለት ነው? እኔ እንጃ ማን። ታዲያ ለምን ነው የምትከራከረው? ዝም ብለህ አታዳምጥም እንዴ? አሃ አንተስ ምን ለማለት ፈልገህ ነው የጠየቀኝ ጥያቄ? ለኔው ራሱ ስላልገባኝ እኮ አታውቀውም እኮ እየተቆጠረ ያለውን ስለማታውቀው ዝም በል። ቁጥር እየተቆጠረ ያለውን ስለማውቀው መሰለኝ ማስቆጥረው። አማን እሺ 12 ምንድን ነው? እኔ እንጃ ወንድሜ። ታዲያ ጸጥ በል ብሮ። ለአንተ ምንድን ነው አሁን ለጠየቀኝ? ለአንተ 12 ምንድን ነው? አበይት ነቢያት በቃ ለአንተ ሊሆኑ ይችላሉ። እኔ ደግሞ ለአንተስ ምንድን ነው? ወዳጄ አሁን ልቀጥል ከሱ ጋር አማን፣ ወይም አንተ ታስቆጥረኛለህ? አቅጦ እኮ ነው እሱ ይመጣል። አልዶክተር ተሜ ቤት ከፍት ሁሌም እንደዚህ ተሜ ቤት ከፍት ሁሌም እንደዚህ ከሆነ ሁሌ እመጣለሁ እኔ ስቄ ለመውጣት ስለምፈልግ ማለት ነው። ችግር የለም ተሜ እንዲያድርግ እንጂ አድርጌያለሁ። ዛሬ አስቆጥረኝ 66 አንድ ጊዜ አዳምጥ። መጽሐፍ በአጠገብ ይዛል አይደለም? መጽሐፍ ቅዱስ አጠገብ አለ። ክርስቲያን ነኝ እኔ፣ ከአንድም ብዙ መጽሐፍ አለኝ። ከቸገረ እሰጥሃለሁ። ስለዚህ ከብሉይ ኪዳን ውስጥ የምትፈልገውን መጽሐፍ ጥራልኝ፣ እኔ በጣቴ ነክቼ አሳያለሁ። እዚህ ውስጥ እሱ ሳይሆን 66 ብሎ የቀነነ ካለ 66ን አስቆጥረኝ ያልኩህ። አስቆጥረኝ ለምን ከፈትከው? የምትፈልገውን መጽሐፍ ምክንያቱም 12ቱ ማይነር ፕሮፌት የቀነነልህ አባት ማን ነው? እስኪ ንገረኝ። ጀሮም 66 ነው ብራዘር። እሺ 66ቱን ብሎ የቀነነበትን አስቆጥረኝ። 66 ብሎ ይቆጠር። 66ቱን አስቆጥረኝ። ይኸው እዚህ ቀርቦልሃል። እዚህ ውስጥ የጎደለ አንድ መጽሐፍ ጀምሮ እንቁጠረው። ቆጠርን እኮ 1 2 3 4 12 ላይ ነው ያቆምነው። 13 ላይ ነው 12 ላይ ነው ያቆምነው። እሺ አንዴ የምትፈልገውን ተናገርና ስትጨርስ አወራለሁ። የምትፈልገውን ተናገር። ለምን 60 አብረን እንቁጠረው እስከ 66 ድረስ ነው ያልኩህ እኔ። የምትፈልገውን ተናገርና ስትጨርስ አወራለሁ። ፕሊዝ አብረን እንቁጠረው። የምትፈልገውን ተናገርና ስትጨርስ ነው ያወራለሁ። ኦኬ እዚህ ጋር እንደምታውቁ ታች ያላችሁ ሰዎች ስክሪንሾቱ መውሰድ ትችላላችሁ። ስክሪንሾት መውሰድ ትችላላችሁ። አንተ ዳኒ እኔ ቤት በር እየዘጋ ሮጠ የምትወጣበት እኮ ቶፒክ እኮ የነበረ እኮ ነው። ሁሌ እየመጣ አስቆጥራለሁ እያልከኝ እኮ እዚህ ጋር ስደርስ እኮ ሮጠ የምትወጣው ሰው እኮ ነው። ዛሬ ኤፍኤምኤስ ስለማትወጣ ነው የምትለው። አስቆጥረኝ 66 ተሜ ይቅር በለው። ማን ነው ያ ጨለም የሚቆጥረው ሰውዬ እናንተ ቤት ያለው ጅንም ያባረው? የእሱ ጨሌ መስሎት ነው። አላውቀውም እኔ። ድንገት እናንተ ጋር ዘይት የሚሸጡና ኮሜንት ላይ ጻፉልኝ። ማን ነው ያ ጨሌ የሚቆጥረው ሰውዬ? እሱ መስሎት ነው። ይቅር በለው። አላውቅም እኔ። ማር የሚያስልስም መታለች አንድ ሴት። እስቲ ኮሜንት ላይ ጻፉልኝ። ቆይ ማን ነበረ ጨለም ይደበል? ተሙዬ አሁን እኮ እንደሱ አይባልም። ተሙዬ ቲክቶክ ላይ አሁን የአንተ ጓደኞች አሉ አይደል? ላስ ለእንትን ለምን ይኸው ጫማ እንትን ሁሉ ለምንድን ነው ያሉት? ለጫማ ሽታ ሁሉ የሚሆን ጭቃ እየሸጡ አይደል? እንዲመዝ ነው ኧረ ቲክቶክ ላይ እየለመኑ እንዳታልፉን እያሉ ተንበርክከው የዘራ ድንግል አለ አሳየዋለሁ ነው ከፈለገ። አይ ዘልዬ ይሆናል። እኔ የማር ነው የደረሰኝ። የሆነች ነብይት ማር ስታስለስና ስትሸጣ ይበቃናል። ቁም ነገር እናውራ። እነ ስፒር ገብተዋል። እኔ አይ አንድ ጊዜ ግን አማን ተሜን ጠይቀው ነው ጥያቄ አለኝ ተሜ እኔ አንተ ያው ስለምወድ ትመልስልኛለህ ብዬ ተስፋ አደርጋለሁ። ሌሎችን ጠይቄያቸው አልመለሱልኝም። ተሜ እንትን አንድ ጥያቄ ብቻ አመሰግናለሁ። ቢያንስ ጥያቄውን ስማው እንጂ ተሙዬ። እኔም እኮ እንቅልፍ ከሆነ ራሴ ይኸው በቃ አልተኛውም ዛሬ። አይደለም አይ ኦልሞስት ከሀሜት ውጭ ሌላ ነገር ስለማያውቅ ብዬ እኮ ነው እኮ ሁሌ ቤቱን ከፍቶ ሀሜት እኮ ሀሜቱን። እሺ አሁን ጠይቅ። ለምሳሌ ሀሜት የማዳመጥበት ጊዜ የለ። እሺ ጠይቅ ጥያቄ። እሺ እንትን ይሁዳ መልእክቱን የጻፈው ክርስቶስን ከመሸጡ በፊት ነው ወይስ ከሸጠ በኋላ ነው? እሱን ራሱ ያወቀው ከየት ነው ቤኪ? አሁን ለጠይቅን ጥያቄ ከየት ነው ያገኘው? ጥያቄው ተሜ ጌታ ምስክሬ ከዚህ በኋላ ቤት እመጣለሁ ማለት በጣም እንጆ እያደረኩ ነው። እኔ አጠር ያለ መልስ ለመሰለ ሰጪ የሌለው ሰው
አንተ መች ተቀበልክና እዚህ አናት ላይ ያስኮ እኮ 81 ብሎ የሰጠህ የለም እኮ ዝም ብለህ ነው የተሸከምከው። ማነው መጽሐፍ ቅዱስ የሰጠ ቤኪ? ሌላ ጥያቄ ጠይቀኛለህ። እሺ ግን ተሜ ግን ኦርቶዶክስ የሆንከው በኦርቶዶክስ በትምህርቱ አምነባት ነው? ምን አይነት የጅል ጥያቄ ነው የምትጠይቀው? ሳላምንበት እንዴት ይገባለሁ? ሰው ለወደደውና ለተገዛለን ለዚያ ነገር ባሪያ ነው ይላል። ለክርስቶስ ኢየሱስ ባሪያ ሊሆን ነው የሄድኩት። ጎበዝ። እሺ ለምሳሌ በኦርቶዶክስ ተዋህዶ አንተ በነገራችን ላይ ቆይ ቤኪ አንድ ጥያቄ ልጠይቅህ። ችግር ይጠይቀኛል። ኢየሱስ ክርስቶስ ስንት አካልና ስንት ባህሪ አለው? ሁለት ባህሪ አንድ አካል ነው ያለው። ከፈለክን ያሳያለሁ። ከታቀበ ጥሩ መልሰልኛል። ስንት አካል ስንት ባህሪ ያለው ኢየሱስ? ብራዘርዬ ኢየሱስ ክርስቶስ በታቀበው ሁለት ባህሪ አንድ አካል አለው። እኛ እንደዛ ብለን የክርክሩን በጣም ጥሩ። ስለዚህ ኢየሱስ ክርስቶስ መስቀል ላይ ሞቶላ መቼስ መሐመድ አልሞተልኝም፣ ወይም ደግሞ እንደ ኦርቶዶክስ አስተምሮ ማርያም ክርስቶስ መስቀል ላይ ሞቶላል። ቤኪ አዎ ሞቶልኛል። በየትኛው ባህሪው ሞተል? መስቀል ላይ በየትኛው ባህሪው ሞተል? ሁለት ባህሪ ስላለው በየትኛው ባህሪው ሞተል መስቀል ላይ? እሺ እሱን መልስልሃለሁ ብራዘር። አሁን ይሄን ጥያቄ መልስልኝ። መስቀል ላይ በየትኛው ባህሪ ሞተል? ሁለት ጥያቄ ጠየቅኩ እኮ ተመስገን። ተጠራዋል እንጂ አታውቀውም። ሁለት ጥያቄ ጠየቅኩ እኮ አንድ ሰዓት መልስ ሁለት ጠየቅ አይደለም። በየትኛው ባህሪው ሞተል መስቀል ላይ? እሺ ሰማኝ ብራዘር ቤኪ። ስለዚህ ማታውቀውን ኢየሱስን እየተከተልክ አሁን ሰማኝ ነገር እንዳትልሽ። እሺ አሁን ሰማኝ። እሺ ለምሳሌ ኦርቶዶክስ ተዋህዶ ቤት ባህሪ ሞተል መስቀል ላይ ኢየሱስ ጌታ ነው ብራዘር። እየሰማኝ በየትኛው ባህሪ ብለህ ምናምን ነገር ነጥል አታወራም። እኛ ማታውቀውን ኢየሱስን ስለመጠራው ብዬ እኮ እኛ ጋር አትነጥልም ብራዘር። እኛ ጋር ይሄ የእናንተ እሺ እኔ መልስልሃለሁ። ምን ችግር አለው ብራዘር? የሚመልሰውን ጥያቄ ነው የጠየቅኩህ። ያው ወተት ለሚገባው ወተትን አጥንት ለሚገባው አጥንት ስለሚል በሚመጥን መልክ ነው የጠየቅኩህ እንድትመልስልኝ የፈለኩት። እሺ ለአንተ ወተት ነው የሚገባው። በየትኛው ባህሪው ሞተል መስቀል ላይ? እሺ እኔ ወንድም እየሰማኝ ከሆነ ጥያቄ መልስልኝ እኮ። አመልስልኝም የለህም መልስ። አመሰግናለሁ። ሶስተኛ የጠየቅኩህ እኮ ነው። ሰላም እደሩልኝ። ዛሬ እንደዚህ አዝናንተንማ ዝም ብለህ ምን አዝናናል? እኔ ጌታን ከዚህ በኋላ ደንበኛ ነው መሆኑ ቤት ዝም ብዬ እመጣለሁ። እነዚህ ጥያቄዎች ስለዚህ ቻው እወዳለሁ። ኧረ ቆይ ተሜ ተረጋጋ። ኧረ ቆይ አንድ ጥያቄ ኧረ ቆይ እንዲህ አትፍራ ተምዬ። በቃ ሁንና እሺ ስፒሮስን እናውራው። ሁን ተሙዬ። አይ ግን አትመልስልኝም ተሜ አትመልስልኝም። በቃ ጨርሻለሁ። እሺ ለማንኛውም ግን እንትን መጽሐፍ ቅዱስ ተሸካሚ አትሁን አንባቢ እንጂ ያልከው። አይ እሱማ እኛ ተሸካሚ አትሸከሙ ብሎናል። እሺ ስፒር ወጣ እንዴ? ስፒር ወጣ እንዴ? እሺ ለአንተ እንዲሰጥ ነበር። እሺ ፌዝ አለ አይ ቲንክ ስፒር ካለ ላክልኝ። ፌዝ ሰላም ነው? እንዴት ነው? ሰላም ነው።